እግዚአብሔር በእኛ ልክ ከሰራ እንዴት ያለ አምላክ ሊሆን ይችላል? በእውነቱ ማለት እግዚአብሔር በሰው ልክ ቀዶ ሊሰፋ ነው እንደ ልብስ። የሰይጣን አንዱ ማስፈራሪያው ምን እንደሆነ ታውቃላችሁ? ለክፉ ሰዎች ከፍታ መጨመር ነው። ከፍታ እየገደሉ ሹመት ይጨምርላቸዋል፣ እያጠፉ ሀብት ይጨምርላቸዋል። ሰው ሳይመለስ ንስሐ ሳይገባ በእግዚአብሔር ሳያምን ከፍታው ከጨመረ ውድቀቱ ተቃርቧል ማለት እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እግዚአብሔር ቅዱስ ጊዮርጊስ ይወደዋል አይወደው? ይወደዋል። ከወደደው ቢያንስ የዕለት ራት ካለበት ቤት እንዲታሰር እንዴት አያደርግም? እግዚአብሔር የእያንዳንዳችን የሃይማኖት ጥጥቅ የሚላለው እንዲህ ያለ ችግር ሲገጥም እግዚአብሔር በግር ቀበሮ እንዳይበላት ይጠብቃል እንጂ እግዚአብሔር ቀበሮን በማጥፋት ጊዜ አያባክንም። እግዚአብሔር ክፉ ሰዎችን እንዲያጠፋ አንለምነውም። ቢቻል ልብ እንዲሰጣቸው እንለምነዋለን። ሁለት ሰዎች ተጋቡ፣ 3 ልጆች ወለዱ። አንደኛው ልጅ አንካሳ ነው። አንደኛው ልጅ ሁለት አይኑ አያይም። አንደኛው ልጅ ደግሞ 2 እግሩ ሽባ ነው እንበል። አንደኛው ልጅ 2 ጆሮዎቹ አይሰማም። እንዲህ ያለ 3 ልጅ ወለዱ። ሴትዮቱ አንድ ሽባው ልጅ ደግሞ የመጨረሻው ልጅ ቢሆን ትታው የሞተችው በመንፈቁ ነው። ለሰውየው ገንዘብ የለውም። እናትና አባቱ ቀድሞ ከማግባቱ በፊት የሞቱ ናቸው። ምንም መተዳደሪያ የለውም። እነዚህን ሰርታ የምታስተዳድርለት ሚስቱ ነበረች። ጥላበት ሞተች። አሁን እግዚአብሔር ትክክል ነው አይደለም? እስኪ መልሱ። ትክክል ነው በሉ። ሲደርስ ነው በጣም የሚከብደው ማለት። እንዴት ነው ይሄ ትክክል የሚሆነው ነው ጥያቄው የሚሆነው። እንዴት ሊሆን ይችላል? ለሚስቱ ቢያንስ እሺ ሰው አሁን ምንድነው የምንለው? እግዚአብሔር ስለፈቀደ ነው። እንዴት ነው እግዚአብሔር መልካም ነገርን እኮ ይፈቅዳል። እንዴት ለሰውየው ቢያንስ ሚስቱ ብትቆይለት እግዚአብሔር ደግ አይደል እንዴ ነው የምንለው ማለት ነው። እንዲያን የሚያደርግበት ፈጽሞ ሊመረመር አይቻልም በእውነቱ ማለት። አሁን ለምሳሌ ቅዱስ ጊዮርጊስ ልጇን ያዳነላት ሴት ምንድን ነበረች? ልጇ አይኑ እማያይ ነው፣ ደግሞ ሽባ ነው በእውነቱ ማለት ነው። አንደበቱ ዲዳ ነው። እንዲህ ያለ ልጅ ነው የነበራት። ከዚያ በኋላ ተመልከቱ ምንድን ያደረገ? እንዲህ ያለ ልጅ ወልዳ ኖረች። አሁን ሴትዮቱ ደግሞ ደግ ሰው ናት። ሰው ምንድን ነው ሊል የሚችለው? አይ እግዚአብሔር ሴትዮቱ ደግ ጥሩ ክርስቲያን ለዚች አሁን ይሄን ጉድ ልጅ ይስጣት ነው የምንለው ማለት ነው። እንዴት ለእሷ ይሄን ይሰጣታል እግዚአብሔር ብለን ጥያቄ እናነሳለን። ደግሞ ግዛት ቆይ በጊዜው እግዚአብሔር ያድነዋል ይሄን ልጅ ቢባል ምን ብለን ነው የምንጠይቀው? ደግሞ ዛሬ ቢያድነው ምን ይቸግረዋል እግዚአብሔር? ተመልከቱ እንዴት እንደሆነ ይህን ነገር ላሳያችሁ። አሁን ይሄ ልጅ ቶሎ ቢያድንላት ጥሩ ነው። አሁን ለሴትዮቱ ጥሩ ነው። ኋላ ግን የበለጠ ጥሩ ነው ደግሞ። ከዚያ ምን ሆነ? ቅዱስ ጊዮርጊስን ወስደው ከዚያች ድሃ ቤት አሰሩት። አይደለም ከዚያች ድሃ ቤት ደግሞ ሌላ ጥያቄ አንሱ። እንግዲህ እንዲህ ብለን ማንሳት እንችላለን። እግዚአብሔር ቅዱስ ጊዮርጊስን ይወደዋል አይወደውም? ይወደዋል። ከወደደው ቢያንስ የዕለት ራት ካለበት ቤት እንዲታሰር እንዴት አያደርግም እግዚአብሔር? ይህም ደግሞ ሌላ ጥያቄ እኮ ነው ማለት ነው። ስለሱ ብሎ እየተሰቃየ እንግዲህ ነገስታቱ ወስደው ያሰሩት ረሃብ እንዲሞት ብለው ምንም የዕለት እንጀራ ከሌላት ከድሃ ቤት ነው ያሰሩት። ቢያንስ እግዚአብሔር የዕለት እንጀራ ካለው ቤት እንዲታሰር አያደርገው? እኛ ብንሆን በቅዱስ ጊዮርጊስ ቦታ ብላችሁ ማሰብ ነው። የምታሰር አንተን ብዬ የምገረፍ አንተን ብዬ ቢያንስ እንጀራ ያለበት ቤት አታሳስረኝም አትሉ እንላለን እኮ በእውነቱ ማለት። እዚያ ቤት ወስደው አሰሩት። የሁለቱን መልካምነት እግዚአብሔር እንዴት እንዳገጣጠመው ተመልከቱ። ከዚያ በኋላ ምን አደረገ? ታሰር። ሴትዮቱ በጣም ደግ ስለሆነች ጊዮርጊስን ለምኜ ላበላ ብላ እንጀራ ልመና ሄደች። ለምን አልት ከልጇ ዲዳነት በላይ አሁን እኛ ብኖ ምን እንላለን? ተመልከቱ። ራይ ድረስ ነው። እኛ ወገኖች ሃይማኖት ይጨምርልን እግዚአብሔር። ምን እንደምንለው ጊዮርጊስ ማለት በጊዜው በዚያ ቦታ በሊዲያ በሶሪያ ምድር ላይ በአገሩ አንደኛ ወንጀለኛ ሰው ነው። በሞቴ እንግዲህ ልብ ብላችሁ ስሙ። ያንን ወንጀለኛ ሰው እናንተ ቤት አምጥተው ቢያስሩት ምን እንደምትሉት? ሰውዬ ራስ ክንቻል እኔን ጨምረ የወንጀለኛ ወዳጅ ልታስብለኝ ነው ምንባል? በጭንቅ ጊዜ እኮ እንዴት ከባድ መሰላችሁ! ሃይማኖት እንዴት ይፈተና መሰላችሁ! የእያንዳንዳችን የሃይማኖት ጥጥቅ የሚላለው እንዲህ ያለ ችግር ሲገጥም ነው። እንጀራ ከአለመስጠትህ አንድ ነገር ሴትዮቱ ማንሳት የምችለው ጥያቄ ብነግረው የማይናገር የማይራመድ ልጅ መስጠት አንድ ነገር፣ አንተን ማመኔ ለመቼ ሊሆነኝ ነው ፈጣሪ የሚያስብል ችግር ነው የገጠመ። ደግሞ ይህንን ሁሉ ተቀብላ ለምን አልታበላ ከተማ ሄደች። እግዚአብሔር መጨረሻ ላይ መምጣት ያውቅበት የለ። ከዚያ በኋላ ተመልከቱ፣ በቅዱስ ጊዮርጊስ ጸሎት ከምሰሶ ጋር ነው ያሰሩት። የታሰረበት ምሰሶ 15 ክንድ ከቤቷ በላይ ወጣ፣ ለምልሞ ማለት ነው።
ቅጠል አውጥቶ ቅርንጫፍ አውጥቶ ዴቴ ነገር ድግ ከዚያ በኋላ ከቤቷ ደግሞ ሙሉ ጻዳ ህብስት በቢሙ ቤቷን ሞላው። ለምና ለጊዮርጊስ ቁራሽ ይዛ ስትመጣ እሱ በነጭ ህብስት ቤቷን ሞልቶላታል ማለት ነው። ራቧ ተወገደላት። ከዚያስ ደግሞ ምን አደረገ? የልጇን አንደበት ፈወሰው። ከዚያስ ደግሞ ምን አደረገ? አይኑን ፈወሰው። ከዚያ በኋላ ምኑ ቀረ? እግሩ ቀረ። እግሩስ አለችው እሱ ይቆያል። አሁን ጥያቄ ጠይቁ። አትበሳጩም እናንተ? አሁን ለምሳሌ እግዚአብሔር መቼም ቸር ነው፣ ኩራት እንዳልኮራ ስለሚያውቅ ለኔ አሁን የፈውስ ሀብት ቢሰጠኝ ኖሮ ነው የለኝም አደራችሁ እና ቢሰጠኝ የተወሰነ 1-4 ህመም ኑሮባችሁ 3ቱን አድኜ ይሄን በሌላ ቀን ብላችሁ ምን አየቤተ ክነሰው ይሄው ደግሞ ለሌላ ቀን እኮ እንደው በቃ ደጅ ሊያጸናኝ እኮ ነው ስገድልኝ እኮ ነው ሁሉ ነገር ነው ምን ነው አይደለም እንዴ? እሱን ሌላ ቀን አለ። ለምን ነው ተመልከቱ። ከዚያ በኋላ በዚያች ድሃ ምስክርነት ብዙ ሰው አመነ። በዛፉ መለምለም ብዙ ክርስቲያን አፈራ። አንድ ስንዴ ብዙ ፍሬ እንደምታፈራ ብዙ ሰው አፈራችበት። መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረገ? እንደ እባብ ልባሞች እንደ ርግብ የዋሆች ነው አላለም እንዴ? ከዛ ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ጊዜ ሲደርስ ለንጉሱ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ላጵሎን ልሰግድ ነው አለ። ልሰግድ ነው ና በል ራስህን ልሳምህ አለው። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም አለው። በርኩስ አፉ እንዳይሰማው ማለት ነው። ቆይ ብሎ አለ ልትሰግድ ነው ና እንልስገድ። አይ እንደዚህም አይደለም፣ በጥቂት ሰው አይደለም የሚደረገው። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ላጵሎን ሊሰግድ ነው እያልክ አዋጅ ንገር አለው። ጊዮርጊስ ለአጵሎን ሊሰግድ ነው እየተባለ አዋጅ ተነገረ። ይኸውላችሁ ልብ ብላችሁ ስሙ። ለአጵሎን ሊሰግድ ነው ተባለ። በቃ እንዲህ አድርገህ ልትሰግድ ከሆነማ አለው እሾህ መሐሌ መንግሥት እኩል ይሰጠን፣ እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግሥቲቱ ጋር ተጫወት ብሎ ንጉሡ ከሚስቱ ጋር አስቀመጠው። እሱ ቆመና ዳዊቱን ይደግማል። የአሕዛብ አማልክት አጋንንት ናቸው፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ትሰማል። ማንን ነው እንደዚህ የምትለው አለች። ጣዖታቱን ነው አለች። አሕዛብ ለምን አጉረመረሙኝ? እነማን ናቸው የሚያጉረመርሙ አለ። ነገሥታቱ ናቸው አለ። እዚህ በኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለች። ይሄ ነዋ ክርስቲያን። ንግሥቲቱን ራሷን ክርስቲያን አደረጋት። ከዚያ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ ና ስገድ፣ ሰው ተሰብስቦላል ተብሎ የአገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያለ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ሊክድ፣ ያች ሴት ደግሞ እንጀራዬ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ሰው ከተሰበሰበበት ልጁ ያ ሽባ ልጅ አያችሁ፣ ሁልጊዜው ሁሉም ነገር በጊዜው መልካም ነው። ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለ። ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራል ብለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይሰጣል አለው። ይሄ ልጅ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ ማለት። ከሕዝቡ መካከል አቁሞ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነው የሰገዱልኝ። እኔ በማክሰኞ የተፈጠርኩ እንጨት ነኝ፣ የማውቀው ነገር የለኝም፣ ስገዱልኝ አላልኩም ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅም ምን ተባለ? የቅዱስ ጊዮርጊስ ረዳት ሆነ ማለት ነው። ሐዋርያ ሰማዕት ሆነ። በጊዜው ሲመጣ አንደኛ ተመልኩ ሰራዊት ሁሉ ምን አሉ? ሽባ የነበረው ልጅ በእግሩ መምጣት፣ አጵሎንስ እንዴት ያለ ደካማ አምላክ ነው! አያ ሕፃን ልጅ ዶ የሚያመጣው። ለእሱ አንሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። እንደገና ደግሞ ራሱን ማዳን ያቃት አንድ ሕፃን ልጅ ጠርቶ የሚያመጣው ነው እንዲህ አምላክ። በዚያውስ ላይ ደግሞ ለራሱ ያልሆነ ብለው በዚያ የተሰበሰቡት ሁሉ ክርስቲያን ሆነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር ምንጊዜም ትክክል ነው የሚባለው ለዚህ ነበረ። የዚያች ሴት ሃይማኖትም ተፈትኖ ነበር። ልጄን አድነ ሲያበቃ አንተም ፈርተ ልትክር ነው ብላ ነበረ። በጊዜው ግን መልካሙን ነገር ገለጠ። እግዚአብሔር በጊዜው መልካሙን ነገር ይግለጥልን። አሁን እኛ የምንለው እንደዚያ ነው በእውነቱ ማለት እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እንላለን እኮ ሁላችንም ከትልቅ እስከ ትንሽ በዚህ ሐሳብ የማይፈተን እኮ የለም። እነገሌን ስፍራ ሰጥቶ ለእኛ ሰላም ቢሰጠን ምን አለበት? ምንም የለበትም። አዎ ግን እግዚአብሔር አሰራሩ በእኛ ልክ አይደል እንዴ? እግዚአብሔር በእኛ ልክ ከሰራ እንዴት ያለ አምላክ ሊሆን ይችላል? በእውነቱ ማለት እግዚአብሔር በሰው ልክ ቀዶ ሊሰፋ ነው እንደ ልብስ የእሱ አሰራሩ ድንቅ ነው።
ወገኖች እኔ ከልቤ ነው የምነግራችሁ። የኛ አይምሮ የእግዚአብሔርን አሰራር ወደ መቀበል ከፍ ካለ እግዚአብሔር በቅርብ ጊዜ ወደኛ ይመጣል። እንዲያ እንዲሆን እግዚአብሔር አይምሮአችንን ያሳድግልን የሁላችንን። ስለዚህ እግዚአብሔርን አሰራር በአንተ ታምኛለሁና ጠብቀኝ ያለው እሱን ነው ማለት። በእግዚአብሔር መታመን ማለት ክፉውን ነገርም መልካሙን ነገርን እግዚአብሔር ስለ መልካም ነገር ብሎ ያመጣዋል ማለት ነው እንጂ እግዚአብሔር ሁልጊዜ ክፉ ሰዎች እንዳይነሱ ያደርጋል፣ አጋንንት እንዳይነሱ ያደርጋል፣ ክፉን ሰዎች እንዳይነግሱ ያደርጋል ማለት አይደለም። ለእግዚአብሔር በግን ቀበሮ እንዳይበላት ይጠብቃል እንጂ እግዚአብሔር ቀበሮን በማጥፋት ጊዜ አያባክንም። ማወቅ ያለባችሁ እንደዚህ ነው። አይደለም ነው ንገሩኝ እንጂ እግዚአብሔር ቀበሮን ቢያጠፋ ነው ትክክል። ቀበሮ እያለ በግ ውላ እንድትገባ ቢያደርግ ነው። ቀበሮ እያለ ባንበላ ምንድቅ ይሄማ የፈሪ ነው ገርን እኮ ቀበሮ እያለ እንዳይበላ። ስለዚህ ሐዋርያትም እንዳላችሁ ሰምታችኋል። እንዳላችሁ እንደ በጎች በተኩላዎች መካከል እልካችኋለሁ አለ። ተኩላዎችን አጠፋላችኋለሁ አይደለም ያላቸው፣ እንደ በጎች በተኩላ መካከል ልክ። ስለዚህ ካው ሲተረጉ ምን አሉ? ተኩላ አለ ብሎ በግን ከቤት እንደማያውሉት ማለት ነው። አላውያን ነገስታት፣ አላውያን መኳንንት አሉ ብዬ እናንተን ለስብከት ሳልካችሁ አልቀርም እልካችኋለሁ እንጂ ግን መከራውን ድል ትነሱታላችሁ። እግዚአብሔር ክፉ ሰዎችን እንዲያጠፋ አንለምነውም። ቢቻል ልብ እንዲሰጣቸው እንለምነዋለን። ሁለተኛ ደግሞ ክፋታቸው እኛን ምንም ማድረግ የማይችል እንዲሆን እግዚአብሔር እንዲያደርገው እንለምነዋለን። ደግሞ ያን ያደርጋል። እመኑ በሙሉ ልባችሁ። እውነቴን ነው የምነግራችሁ። ክፉ ሰዎች በመኖራቸው አትፍሩ፣ አትጨነቁ። እኮ አንዳንድ ጊዜ ሁሉም ቢናገሩት ወድባል ሰው አሁን ሰሞኑን ብዙ ሰው ሲፈራ አልነበር? ጎበዝ ልናልቅ ነው መሰል ችግር ሊመጣ ነው። እነገሌ እንዲሆኑ እኔ አልናገርም። እሱንማ እናንተ ታውቁታላችሁ ማለት ነው። ግን አትፍሩ። ክፉ ሰው ለምን አንድ ሺህ ሆኖ አይፈለፈልም? እግዚአብሔር ነው። አቤቱ ባንተ ጥላ ተጠግተን በጠላቶቻችን መካከል በሰላም እንኖራለን። እንዲያውም እግዚአብሔር ጠላት እያለ ክፉ ሰዎች እያሉ ማኖሩ ድንቅ እንዲሰኝ ነው ክፉ ሰዎችን ዕድሜ የሚሰጣቸው። ተንኮላቸው ጫፍ እስከሚደርስ ድረስ ዝም እንደሚላቸው ማወቅ አለባቸው። እግዚአብሔር ደግሞ መጨረሻ ላይ እንደሚመጣ ማወቅ አለባቸው። አንዳንድ ጊዜ ሰይጣን ምንድነው መሰላችሁ? የሰይጣን አንዱ ማስፈራሪያው ምን እንደሆነ ታውቃላችሁ? ለክፉ ሰዎች ከፍታ መጨመር ነው። ከፍታ እየገደሉ ሹመት ይጨምርላቸዋል፣ እያጠፉ ሀብት ይጨምርላቸዋል፣ እየገደሉ ተከታይ ያፈራላቸዋል። ከዚያ ምን እንላለን? ጎበዝ ልናልቅ ነው፣ እነገሌ እኮ እንዲሆኑ፣ አሁን ደግሞ ጭራሽ እንዲሆኑ ማለት እንጀምራለን ማለት ነው። ግን ልብ ብላችሁ ስሙ። ክፉ ሰዎች ሳይመለሱ ከፍታቸው ከጨመረ እርግጠኛ ሁኜ በአምላኬ ስም የምናገረው ጥፋታቸው መቃረቡን ነው የሚያመለክተው። ሰው ሳይመለስ ንስሐ ሳይገባ በእግዚአብሔር ሳያምን ከፍታው ከጨመረ ውድቀቱ ተቃርቧል ማለት ነው። በእግዚአብሔር የሚያምን ሰው ከፍታው ሲጨምር ደግሞ እሱ ድህነት ይዞ ሊመጣ ነው ማለት ነው። ይህ እርግጠኛ መሆን አለባችሁ። እንግዲህ ብዙ ጊዜ እንደነገርኳችሁ አንድ ሰው ከቅርብ ቦታ ሲወድቅ ነው ከሩቅ ቦታ ሲወድቅ ነው ስብራቱ የሚጨምረው። ሰው ከ5 ሜትር አልጋ ላይ ከሚወድቅና ከ50 ሜትር ከሚወድቅ በጣም ስብራቱ የሚጨምረው። በጣም ተንቆጫቅጮ ትቢያ የሚሆነው በጣም ከፍ ብሎ ሲወድቅ ነው። ወኮ እንዲህ ያለው ምን ይለዋል መሰላችሁ መጽሐፍ? አወዳደቁ የከፋ ይባላል ማለት። ከከፍታ የወደቀ በጣም አስቸጋሪ ነው። ከፍ ብሎ የወደቀ ሰው አይጠገንም እያልኳችሁ፣ ሰባራው ማይጠገን ላይጠገን የሚሰበር ሰው ነው የሚሆነው። ስለዚህ በክፉ ሰዎች መጨመር፣ በክፋት መብዛት አትሸበሩ። እግዚአብሔርን በአንተ ታምኛለሁና ጠብቀኝ ያለው ቅዱስ ዳዊት ከዚህ የተነሳ ነው። ስለዚህ እግዚአብሔር ክፉዎችን ስላላጠፋ እየጠበቀን አይደለም እንዳይመስላችሁ። እግዚአብሔር የሃይማኖት ብርታት ይጨምርልን። እንደዚህ ብሎ ማሰብ እንዲህ ብለን ስናስብ እግዚአብሔር ደግሞ ይላል። እግዚአብሔር ይወላችሁ ሲጠረጥሩት አይወድም። እግዚአብሔር በምድር ላይ የሚጠላው ነገር ቢኖር ሲጠረጥሩት ነው። እንኳን እግዚአብሔር ሰው ሲጠረጥሩት ይወዳል። እስኪ ነገሩኝ። ለምሳሌ እኮ ሰው ዝም ብድግ ብላችሁ እዚህ ላይ የተቀመጠውን ዕቃ ማን የወሰደው ካላችሁ ምን ማለት ነው? ማንን ለመጠርጠር ነው ብሎ ሰው ይናደዳል ማለት ነው። ይሄ ምንድነው? እግዚአብሔር መስለን ስለተፈጠር ሲያምኑን ነው እንጂ ሲጠረጥሩን አንወድም ሁላችንም። እግዚአብሔር ታማኝ ስለሆነ ሲያምኑት ደስ ይለዋል። ግን እንዲህ አረግ እግዚአብሔር ጥሎናል መሰል፣ እግዚአብሔር ረድኤቱን አርቋል መሰል፣ ልንጠፋ ነው መሰል ሲሉት ግን እግዚአብሔር አይወድም በእውነቱ ማለት። በእግዚአብሔር መታመን ማለት እሱ ነው። እንደሚችል በፍጹም ማመን አለብን። እንደገና ደግሞ ያደረጋቸውን ታምራት፣ ያደረጋቸውን የቅዱሳን ታሪኮች፣ ሕግጋቱን፣ ትእዛዛቱን ሁሉ እውነት በእውነት ብሎ ማድረግ፣ ሳይጠራጠር ሕጉን ማድረግ ዋጋ ያሰጣል ማለት ነው። ይህን የተናገረ እግዚአብሔርን አንተ ጌታዬ ነህ እለዋለሁ። እግዚአብሔርን አንተ ምን እለዋለሁ? ጌታዬ ነህ እለዋለሁ። ይሄ ስለ ኢየሱስ ክርስቶስ የሐዲስ ኪዳን ትንቢት የተነገረ ነው። ጌታዬ ነህ እልሃለሁ ያለው ለምንድን ነው? ቅዱስ ዳዊት ተመልከቱ። እግዚአብሔርን አንተ ጌታዬ ነህ እለዋለሁ ማን ሊለው ኖሯል? እግዚአብሔርን። ይሄ ስለ ክርስቶስ የተነገረ ነው።
እግዚአብሔር ሰው ከመሆኑ አስቀድሞ ጌታ ቢባል ድንቅ አይደለም? ክርስቶስን ግን ጌታዬ ነህ ብለዋለሁ ያለ ለምንድን ነው ስትሉ በክርስቶስ ላይ የደረሱት ነገሮች ሁሉ ክርስቶስ አምላክ ያልሆነ የሚያስመስሉ ናቸው። ምሳሌ ክርስቶስ ርቦታል አይደል? ስለዚህ ምን የሚል ጥያቄ ሊነሳ ይችላል? አምላክ ይራባል ወይ? ክርስቶስ አንቀላፍቷል። አምላክ ያንቀላፋል ወይ? ክርስቶስ ይሄ ምንድን ነው ብሎ ጠይቋል። አምላክ አያውቅም ወይ ተብሎ ይጠየቃል ማለት ነው። ደክሟል። አምላክ ይደክማል ወይ? አምላክ ይታሰራል ወይ? አምላክ ይበላል ይጠጣል ወይ? አምላክ ደም ይፈሰዋል ወይ? አምላክ ይሞታል ወይ? አምላክ ይያዛል ወይ? አምላክ ይቀበራል ወይ? በመቃብር ይለካል ወይ? እንዲህ የሚል ጥያቄ ያነሳል። ቅዱስ ዳዊት ግን እነዚህ ሁሉ ነገሮች ቢደረጉም ክርስቶስን እኔ ፈጣሪ መሆኑን እረዳለሁ ነው። ክርስቶስ ፈጣሪ መሆኑን። ስለዚህ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 11 ላይ ተመልከቱ። በእኔ የማይሰናከል ሰው ብፁዕ ነው ይላል። እንዴት ነው የማይሰናከል? እንደዚህ ቅድም ያልኳቸውን ነገሮች አይቶ ፍጡር ቢሆን ነው እንጂ ፈጣሪ ቢሆን መቼ እንደዚህ ይሆን ነበረ? ለፈጣሪ እንደዚህ ነገር አይገባውም ብሎ በሰራዋቸው የድካም ስራዎች ተሰናክሎ አምላክነቴን ያልተጠራጠረኝ ሰው እርሱ ብፁዕ ነው ነው። ከነዚህ ጎን ለጎን የምንመለከታቸው ነገሮች አሉ። ለአፍታ ያህል ልከልስላችሁ። ሲራብ ስናየው ተመልከቱ። ቅዱስ ኢሬኔዎስ ሃይማኖተ አበው ምዕራፍ 7 ላይ መጻሕፍት ክርስቶስ አምላክ ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል ይላል። ይህን ቃል ሁላችሁም በሕይወታችሁ ዘመን እንድትይዙ ትፈልጋለሁ። ሁላችሁም በቃላችሁ ነው እንድትይዟት ምፈልገው። መጻሕፍት በሉ ክርስቶስ ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል። በቃ ማምላክን ይቺ ከገባቻችሁ ሃይማኖታችሁን አጥርታችሁ ያዛችሁ ማለት ነው። ማንኛውም ከኦርቶዶክስ ሃይማኖት ውጭ የሆነ ሰው እንዴት አምላክ ይደክማል፣ እንዴት አምላክ ይራባል ሲሏችሁ መልሳችሁ ምንድን ነው? መጻሕፍት ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል። አንተ ክርስቶስ ተራበ ብለህ የሚለውን ነው የምታነብልኝ። እኔ ደግሞ ክርስቶስ ምን አረገ ብዬ እነግርሃለሁ። ተራበ ብሎ ሲነግራችሁ አምላክ የሆነ መጻሕፍት ተራበ ብለው ይነግሩናል አይነግሩንም? የተራበ ተቀራኒ ምን ይነግሩናል? 5000 ሰው አጠገበ ብለው ይነግሩናል። ከዛስ ደግሞ ምን ብለው ይነግሩናል? የሕይወት እንጀራ ነው ብለው ይነግሩናል። እሺ መጻሕፍት ክርስቶስ ታመመ ብለው ይነግሩናል። ምን ብለው ይነግሩናል? ፈወሰ ብለው ይነግሩናል። የ38 ዓመት ደዌ ተኝቶ የነበረ ሰው አልጋውን ተሸክሞ እንዴት ሲያደርግ ይነግረናል። ክርስቶስ አልዓዛርን የት ጠየቃችሁት ብሎ ጠየቀ ብለው ይነግሩናል። ክርስቶስ አልዓዛር እንደሞተ አስቀድሞ ተናግሯል። እዛው ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል መሰላችሁ? ያ ወንጌላዊ እኮ ነው የነገረን። አልዓዛርን የት ቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ አስቀድሞ ምዕራፍ 2 ላይ ምዕራፍ 11 ላይ ክርስቶስም ኢየሱስም አልዓዛርን የት ቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ ምዕራፍ 2 ላይ አስቀድሞ ምን ብሎ ይነግረናል መሰላችሁ? የሰውን ፈቃዱን ሊነግሩት አይፈልግም፣ እሱ ራሱ ሰውን ያውቃልና ይላል። እሱ ራሱ ሰውን ያውቀዋልና ዮሐንስ ወንጌል ምዕራፍ 2 ላይ ማለት ነው። ስለዚህ ተመልከቱ፣ እንደ ጠየቀ እንደሚነግሩን ሳይጠይቁት እንደሚያውቅ ይነግሩናል መጻሕፍት። ምንድነው ይሄ ብሎ እንደሚያውቅ ምን እያላችሁ ነው ብሎ እንደሚጠይቅ ሁሉ ዮሐንስ 6 ላይ ኢየሱስም አይሁድ እንዳንጎራጎሩ እንዳጉረመረሙ አወቀባቸው ይላል። የልባቸውን ይመረምራል። መጻሕፍት በመርከብ ላይ ተኛ ብለው እንደሚነግሩን ምን ብለው ይነግሩናል? ደግሞ ነፋሳትን ገስጽ ብለው ይነግሩናል። መጻሕፍት ሞተ ብለው እንደሚነግሩን ምን ብለው ይነግሩናል? ተነሳ ብለው ይነግሩናል። ስለዚህ ማጠቃለያችን ክርስቲያን ሲኖር በክርስቶስ የሚያምን ሰው ጠንቅቆ ማወቅ ያለበት ይሄን ነው። የክርስቶስን የሰውነቱን ስራ መርሳት የለበትም፣ የአምላክነቱን ስራ መርሳት የለበትም። ይሄንን ያመነ ሰው ስለዚህ ለምን ክርስቶስ እንዲህ አለ፣ ለክርስቶስ እንዲህ አለ ብለው ሲጠይቋችሁ አጭር መልስ የቅድሞን አረፍተ ነገር መጻሕፍት ሰው መሆኑን እንደሚነግሩን አምላክ መሆኑንም ይነግሩን። አንተ የሰውነቱን ዘረዘርክ እንጂ የአምላክነቱም አለ ብሎ ይህንን መዘርዘር ነው። ሁሉን እንደሚችል ማስረዳን። ሰው ሆኖ በሰራው ስራ አላፍርበትም ለማለት ቅዱስ ዳዊት ሰው የሆነ እግዚአብሔር ቃልን ምንም ቢደክም፣ ምንም ቢራብ፣ ምንም ቢጠማ፣ ምንም ቢሞት፣ ምንም ቢታመም አሁንም ፈጣሪ ነው እለዋለሁ። ቶማስ ይህንን አረጋገጠ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ምን አለ? ቶማስ ጌታ ተነሳ እኮ ሲሉት አይ እኔ ካልዳሰስኩት አላምንም አለ። ዳሰሰው። ሲዳሰሰው ከዚያ ተመልከቱ እጁ ርርቁም ጥር አለ። አንተ እውነትም ፈጣሪ ነህ ጌታዬ ነህ ብሎ መስክሮለታል ማለት ነው። ስለዚህ ክርስቶስ አምላክ ጌታ ነው። ይህንን ነው ቅዱስ ጳውሎስ ቅዱስ ዳዊት እግዚአብሔርን ጌታዬ ነህ እለዋለሁ ያለው
ክርስቶስን ነው። ጌታዬ የሚለው ቃል ለሰው ሲነገርና ለክርስቶስ ሲነገር ልዩነት አለው። ሰው ጌታዬ ይባላል። ማወቅ አለባቸው ይህን ማለት ነው። ሰው ጌታዬ ይባላል። ጌታዬ ባልነው ጊዜ ምን ማለት ነው? የሰው ጌትነት የሹመት የማክበር ነው። ክርስቶስ ግን ጌታ ሲባል ብዙ ጊዜ ፈላስፎችና ከኦርቶዶክስ እምነት ውጭ የሆኑ ብዙ ሰዎች በዚህ ጉዳይ ስለሚከራከሩ ክርስቶስ ጌታ ቢባል ምን ችግር አለው? ትልልቅ ሰዎችም እኮ ጌታ ይባላል። ስለዚህ ክርስቶስ ትልቅ ሰው ስለሆነ ነው ጌታ የተባለ ተብሏል። እሱ ግን ጌታዬ የተባለ ተመልከቱ፣ ምን ብሎ ነው ቅዱስ ዳዊት ያለ? ጌታዬ እለዋለሁ ብሎ አይደለም፣ እግዚአብሔርን ነው ያለው። ክርስቶስ ጌታ ሲባል በእግዚአብሔራዊ ጌትነት ነው፣ በሰው ጌትነት አይደለም ጌታ የሚባለው። ቶማስም ዮሐንስ ወንጌል ምዕራፍ 20 ላይ ጌታዬ ካለ በኋላ አይማ መምህሩ ስለሆነ ነው፣ መምህርም እኮ ጌታ ይባላል፣ ሽማግሌም ጌታ ይባላል፣ ንጉስም ጌታ ይባላል እንዳይሉት ቶማስ ምን ጨመረበት? አምላኬ የሚል ጨመረበት። ጌታዬ አምላኬ ብሎ ጨመረበት። ቅዱስ ዳዊትም እግዚአብሔርን ጌታ ይለዋለሁ አለ። ክርስቶስ ጌታ ሲባል በፈጣሪነት ነው፣ በአምልኮ ነው፣ በአምላክነት ነው። ቢጽ በሌላት አጠራር ይላሉ አባቶቻችን ሊቃውንት። ቢጽ በሌላት አጠራር ለምሳሌ አብርሃም ጌታዬ ይባላል፣ በሚስቱ በሳራ ነው። ቅዱሳን አማልክት ይባላሉ፣ የጸጋ ነው፣ መለከ ገዛ ባለው ገዦች ስለሆኑ እግዚአብሔር የሾማቸው ስለሆኑ በዚህ አማልክት አምላክ ይባላሉ። ሙሴ የፈርዖን አምላክ ተብሎ ተጠርቷል፣ እግዚአብሔር ነው የጠራው። ክርስቶስ አምላክ ሲባል ግን ቢጽ በሌላት አምላክነት ነው። የአምልኮ የመመለክ የጌትነት የፈጣሪነት ነው። ቅዱሳን የተፈጠረን ይጠብቃሉ፣ ይመግባሉ። የፈጠረ ቅዱስ ግን የለም። ስለዚህ በፈጣሪነት አምላክ የምንለው ቅዱስ ግን የለም፣ በጸጋ አምላክ የምንለው እንጂ። ክርስቶስን አምላክ እለዋለሁ ስንል ይሄ ነው። ቅዱስ ዳዊት የነገረን ይሄ ነው። ዮሐንስ ወንጌል ምዕራፍ 20 እና መዝሙር 16 ላይ የተነገረችው 15 ላይ የተነገረችው እግዚአብሔርን ጌታዬ እለዋለሁ ያለው ይሄንን ነው ማለት ነው። ሁላችንም እግዚአብሔር ጥሎን እንዳይሄድ ዳዊት ልንደግም ይገባናል። የዳዊትን ስም ሲጠራ ለመሆኑ የዳዊት ስም ሲጠራ እግዚአብሔር ለምን ይቆማል? ዳዊት ፍጹም ደግ ነበረ። ክርስቶስ ለምን የዳዊት ልጅ ይባላል? ቅዱስ ዳዊት ፍጹም ሃይማኖተኛ፣ ፍጹም ደግ፣ ፍጹም ታማኝ፣ ፍጹም የፍቅር ሰው። ዳዊት ማለት ሰላማዊ ሰው ማለት ነው። ሰላማዊ ሰው ነው። ስለዚህ ክርስቶስ የዳዊት ልጅ ስለምን ይባላል? ክርስቶስ የዳዊት ልጅ የሚባለው ለምንድን ነው? ስለ ቅዱስ ዳዊት ልንገራችሁ። ቅዱስ ዳዊት ከእሴይ የተወለደ ብላቴና በግ በመጠበቅ የታመነ ሰው ነበረ። ትንሽ ልጅ በግ በመጠበቅ የታመነ እንደው እግዚአብሔርም ዝም ብሎ እየሄደ እረኛ ይመርጣል። ይገርመኛል። ሙሴ በግረኛ ነበር፣ ቅዱስ ዳዊትም በግረኛ ነው። አብርሃም ራሱ በግ ጠባቂ ነው። ያዕቆብ በግ ጠባቂ ነው። ዮሴፍ ራሱ በግ ጠባቂ ነው። እግዚአብሔር እንደው እረኛ የሚወደው ለምን ይመስላችኋል? በግ እየሄደ ዝም ብሎ በግረኛ ይመርጣል። ሰነፍ አይመረጥም። አያችሁ፣ ስራ ፈት አይመረጥም። አሁን ሰምታችሁ ታውቃላችሁ። ብዙ እንደው አይባል እንደው እንጂ አንዳንድ እንደው በቃ ቤተክርስቲያን የሚሳደቡ እንደዚያ ያሉ ሰዎች ምንድን ናቸው መሰላችሁ? ፓስተሮች ማለት ነው። እና እነሱ ምንድን ነው የሚሉት? እንዴት ያለ ነበር? ሰነፍ ነበርኩ፣ ሆዳም ነበርኩ፣ እንዲህ ያለው ነበር። ኋላሳ ኢየሱስ ጠራኝ። ዝም ብሎ ትትና መስሎሃል? መጀመሪያ እንዴ ሁሉም እኮ ሰራተኞች ናቸው። ሁሉም ሰራተኞች ናቸው። ጴጥሮስ ብትለው አሳ ሲያጠምድ የተጠራ ነው። ጳውሎስ ብትለው 46 ብሉይ ኪዳን የተማረ ነው። ናትናኤል ብትለው ገበሬ ወይፈን ከሚያቀናበት ነው የተጠራ። ተኝቶ ዝም ብሎ ኢየሱስ ጠራኝ ማለት እኮ የለም። ከስራ ነው የጠራቸው። ኤልሳን የጠራው ከገበሬነት ነው። አብርሃምን የጠራው ንግድ ከሄደበት ነው። ሙሴን የጠራው በግ ከሚጠብቅበት ነው። ዳዊትን የጠራው በግ ከሚጠብቅበት ነው። ያ ማን ነው? ማቴዎስን የጠራው የተዋጣለት የመንግስት ሰራተኛ ነው። ከዚያ የጠራው ማለት ግብር ሰብሳቢ ነው። አካውንታንት ማለት ነው አይደል? እንደዚያ ነበረ። ቀራጭ ማለት ግብር ሰብሳቢ ነው። ማቴዎስን የጠራው ከስራ፣ ዮሐንስን የጠራው ከስራ፣ ያዕቆብን የጠራው ከስራ፣ እንድርያስን የጠራው ከስራ። ሁሉም ከስራ የጠራ ስራ ፈት የተንኮል ማደሪያ ነው። ደግሞ እግዚአብሔር እንደው እረኛ ለምን እንደሚወድ ልነግራችሁ ነው። እንግዲህ ከዛ ቅዱስ ዳዊት የእሴይ ልጅ ነው። ይህ ሕፃን የአባቶቹን በግ በታማኝነት የሚጠብቅ ነበረ። አንበሳ ሲመጣ በጡጫ የሚመታ
በጎቹን ታምኖ የሚጠብቅ ነበር። ማን? ቅዱስ ዳዊት። ወደዚህ ሁኑ እንጂ ምን ሆናችሁ ነው? ወደዚህ ሁኑ። አዎ ፈርታችሁ እንኳን አይደለም፣ እንደው ነገሩ ምንድን ነው ብላችሁ ለማወቅ ነው። እና ስለዚህ በግ ከሚጠብቅበት እግዚአብሔር ሳኦል የሚባለው ንጉሥ እግዚአብሔርን ስላስከፋ ለእስራኤል ሌላ የተሻለ ንጉሥ ሊመርጥላቸው ወደደ። ያም የእሴይ ልጅ ቅዱስ ዳዊት ነው። እና ይሄ ዳዊት ቅዱስ ዳዊት በግ በሚጠብቅበት ጊዜ ኃያል ስራዎችን ሰርቷል። ሳሙኤልን ሂድና ምረጥ አለው። በቤተልሔም ሄደ ከእሴይ ልጅ አንዱን ልቀባው ለመንግስትነት ልመርጠው ወዳለውና ሂድና ሹመው አለው። ሲሄድ ኤልያብ ቀረበ፣ ሌሎችም ቀረቡ። የእሴይ ልጆች 6ቱ ልጆቹ ሁሉ የተካኩ መልከኞቹ ትልልቆቹ ተመረጡ። እነዚያ መልከኞች ናቸው። ኋላ አለቁ። እነዚያ ሁሉ ሲመጣ ቀርነቅቡ አይፈላም። እነዚህ ሁሉ ሲመጡ ቀርነቅቡ አይፈላም። እነዚህ ሁሉ ሲመጣ ቀርነቅቡ አይፈላም። ምን ይደረግ? አይ ልጆች አለቁ እንዴ? አዎ ቁጥር አውጥቶት ማለት ነው። እንዲያው አልቀዋል? አዎ አልቀዋል። ምንም የለም አንድ አለ። እንዲያው በግ ጠባቂ አለው። በግ ጠባቂ እስኪ አምጣው ተባለ። ቅዱስ ዳዊት በልጅነቱ በግ ከሚጠብቅበት እየሮጠ ሲመጣ ገና 40 ክንድ ሲቀረው ሀብተ መንፈስ ቅዱስ የነበረበት ያደረበት በኃይለ መንፈስ ቅዱስ የጎለመሰ ነበርና እሱ ሲመጣ ነገስታቱ ተቀብተው የሚነግሱበት የተቀመመው መንፈሳዊ ቅባት ፈልቶ ብልቃጡን በሙሉ ገልብጦ ፈላ ይላል። ራሱ ከፍቶ ሳሙኤል ሳይከፍተው ማለት ነው። ከዚያ በኋላ ቅዱስ ዳዊትን ምንድነው ያለ? እግዚአብሔር ሰብ ይርአይ ገጸ ወእግዚአብሔር ይፈትን ልበ ወኩለያተ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ቅዱስ ዳዊት ቅን ስለነበረ በቅንነቱ ቀርነብቅምን አፈላ። ከዚያ በኋላ ቀባው። 7 ሀብታትም አደረበት። ሀብተ መዊ ነበረው፣ ሀብተ ፈውስ ነበረው፣ ሀብተ መንግስት ነበረው፣ ሀብተ ክህነት ነበረው፣ ሀብተ በገና ነበረው። ቅዱስ ዳዊት የማሸነፍ ኃይልም ነበረው። ኃያላኑ በተሰለፉበት ጦር በተደረደረበት ዳዊት መጣ ሲባል እንደ እምቦይ ናድ ይል ነበር የጦሩ ሁሉ ሰራዊቱ ሁሉ ማለት። ገና ስሙ ሲጠራ ዳዊት መጣ ሲባል ይፈራ ነበር። የጠላቶቹ ግርማ በሙሉ ፍርስርሱ ይወጣ ነበረ። የማሸነፍ ኃይል ተሰጥቶት ማለት ነው። በጡጫ እንዲያውም በቡጢ እኮ ነው። በቡጢ አንበሳ ይገላል። ማን? ቅዱስ ዳዊት ነው። ይህ ኃይል ተሰጥቶት ነበረ። በጎቹን ታምኖ የሚጠብቅ ታማኝ እረኛ ስለነበረ ቅዱስ ዳዊት። እንዲያውም አንድ ጊዜ እንደምታውቁት ጎልያድ የሚባል ሰው ፍልስጤማውያንና እስራኤላውያን ገጥመው ሳለ ፍልስጤማውያን በዚያ ማዶ እስራኤላውያን በዚህ ማዶ ተዋውነው ዝም ብሎ ይጠባበቃሉ። ማን ይግጠም? ጎልያድ ቁመቱ 6 ክንድ ነው። ብረት የለበሰ ነው። እንግዲህ እስከ መቼ ድረስ እንጠባበቃለን? ከእናንተም አንድ ሰው ከኛም አንድ ሰው ምረጡና እንጋጠምና ይለይልን ይላቸዋል። እንዲህ ሲላቸው ማን ይምጣ? ለሹመት የታጩት የዳዊት ወንድሞች ሁሉ አልሆነላቸውም። ከዚያ በኋላ ቅዱስ ዳዊት እስቲ ስንቅ አቀብል ብሎ ሰደደው። አባቱና ለወንድሞቹ ስንቅ ሲያቀብል ሂዶ ሲኩራራ አየው። ይህንን ያልተገዘረ የውሻ ሬሳ የመሰለ እኔ እገለዋለሁ በወንጭፍ አለ። ትንሽ ልጅ ነው። ከዚያ በኋላ አይ ታላላቅ ወንድሞቹ አንተ ዝም በል አሉት። በአንድ በኩል ታላቅ ወንድም አባት ነውና እረፍ ብለው ለመምከር ነው። በአንድ በኩል ግን የተሰወረ ቅናት ነው ይላሉ ሊቃውንቱ። እኛ ትልልቆቹ ያልገደልነው እሱ ገደልኩ ብሎ ሊሸለም ነው ወይ ብለው ቀንተውበት ማለት ነው። እኔ ገለዋለሁ አለ። ለንጉሥ ነገሩለት፣ ለሳኦል። ንጉሥ ይሄንን ሰው ለሚገድል ምን ይሰጠዋል? ልጁን ያጋባዋል፣ ይሾመዋል። ንገሩልኝ። እኔ ትንሽ ልጅ እኮ ነው፣ የ12 ዓመት ልጅ። ሄደ። አንተ ነህ የዳዊትን የጎልያድን የምትገለው አለው። ንጉሥ በእግዚአብሔር ኃይል ነው በእኔ አይደለም አለው። በሉ የአርበኛ ልብስ አልብሱት፣ ጋሻ ጦር አስታጥቁት፣ ዘገር ይነቅንቅ፣ ጋሻ ይታጠቅ፣ ይመክት፣ ይሂድ አላቸው። አስታጠቁት።
በዚያ ሰይፍ እንኳን ወርውሮ ሊመታ ተሸክሞ መሄዱ ደከመው። ትንሽ ልጅ ስለሆነ ማለት ነው። ከዚህ በኋላ ምን አደረገ? አይ ኢለመድኩ በዝንቱ እኔ እንዲህ ያለ ነገር አልለመድኩም። እኔ የለመድኩ ወንጭፍ ነው። ወዲያ ጣሌን አውርድ አለው። አውርዶ ጣለላቸው። አውርዶ ጣለና ወንጭፉን ይዞ እና ያችን በግ የሚጠብቅባትን በትሩን ይዞ ሄደ። ጎልያድ ሲያየው እኔ ውሻ ነኝ በትርና ወንጭፍ ይዘህ የምትመጣ አለው። ኧረ ውሻ ይሻላል። ውሻስ እንጀራ የጣለለትን ያውቃል፣ አንተ ፈጣሪን የማታውቅ አለው። ና ስጋህን ለሰማይ አዕዋፍ ለምድር አራዊት ቆራርጬ እሰጠዋለሁ አለ። ጎልያድ መቼም የማይሆንለት ሰው መደንፋት ልማዱ ነው። እሰጠዋለሁ ና አለው። አንተ በጦርና በጋሻ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣብሃለሁ አለው። ያን ጊዜ ወንጭፍ ካኮፋዳው ከያዛቸው ከዮርዳኖስ 3 ድንጋዮች ልቅም አድርጎ ነበር። 5 ይላሉ ሊቃውንቱ። አንዷን በወንጭፍ አድርጎ ከተባለ ምን አደረገ? በወንጭፍ አድርጎ ሲወረውራት ብረት ለብሶ ነበረ። የጎልያድን እዚህ የለበሰውን የብረት ግንባሩ ላይ የደፋውን የብረት ዘውድ ቅዱስ ሚካኤል ብድግ ሲያደርግለት የዳዊት ጠጠር ሄደችና ከጎልያድ ግንባር ምን አለች? እንደዚህ አለች ማለት ነው። እንደዚህ አለች ከግንባሩ ላይ ማለት ነው። እዚህ ኋላ ቅዱስ ዳዊት ዘመረ ማለት ነው። ንዑሳነ ማህዌ ወሬዛ በቤተ አቡዬ ወሪ አባጋ አቡዬ። ተመልከቱ። ወነሳኒ እማባጋ አቡዬ የአባቶችን በግ ከምጠብቅበት ከወንድሞቼ ታናሽ የነበርኩትን እኔን አነሳኝ እግዚአብሔር። መኑ ነገሮ ለእግዚእ ለፈጣሪ ማን ነገረው? ዳዊትን ምረጠው ለዳዊት ኃይል ሰጠው ብሎ ማን ነገረው? ማን ይነግረዋል? ውጡ ተመልከቱ። እግዚአብሔር ውጡ ሰማኒ፣ ራሱ እግዚአብሔር ሰማኝ እንጂ ፈነወ መላኮ ወአድኀነኒ፣ መላኩን ልኮ ከጎልያድ እጅ አዳነኝ። ወወፃይኩ ወቀባኒ ወነፃኒ እማባጋ አቡዬ፣ የአባቶችን በጎች ከምጠብቅበት አንስቶ ወቀባኒ ቀባ ቅዱሰ፣ ቅዱስ ቅባቱንም ቀባኝ አከበረኝ ይላል። ወወፃይኩ ለተዕዞቱ ለሕዝብ ነኪር፣ ከእግዚአብሔር ሕዝብ የተለየ ጎልያድን ለመግጠው ወጣው። ወነሳይኩ አይባነ እሙስተ ፈለግ፣ ከወንዙም ጠጠሮችን አነሳው። ወወፀፍክዎ ዲበ ፍጽሙ፣ በግንባሩም መታውት። አሚሃ ወድቀ በኃይለ እግዚአብሔር፣ ያን ጊዜ ጎልያድ በእግዚአብሔር ኃይል ወደቀ። ከዚያ ምናል ወነሳይኩ ሰይፈ እምላዕሌሁ፣ እኔ እንደሆነ ጋሻና ጦር ይዤ አልተዋጋውምና የራሱን ገጀራ የራሱን ጎራዴ ከራሱ ላይ አንስቼ ይሎለ ምንድን አልኩት? ወመተርኩ ርሶ ለጎልያድ፣ የጎልያድን አንገት ቆረጥኩ። ወሐሰሰልኩ ጸለተ እምደቂቀ እስራኤል፣ ከእስራኤልም ስድብን አራቅሁኝ ይላል። ይህንን ኃይል የተሰጠው ነበረ ማን? ቅዱስ ዳዊት። ይሄ ኃይል ነው አዲያ እንዲህ አደረገ። በገዛ እጁ ያልተዋጋ በእግዚአብሔር ኃይል የተዋጋ እንዲህ ያለ ሰው ስለነበረ የዳዊት ስም ሲጠራ እግዚአብሔር ቆም ማለት። ኋላ እየተዘመረለት ገባ። ሳኦል 1000 ገደለ፣ ዳዊት 1000 ገደለ እየተባለ ተዘመረለት። የዚያን ጊዜ ቅናት በሳኦል ልቡና ነደደች ይላል። እንደ ቅናት ያለ በሽታ እኮ የለም። እንደ ቅናት ያለ በሽታ ቅናት አንዱ ችግሩ እኔ ለምን አልተመሰገንኩም ሳይሆን ሌላ ሰው ለምን ተመሰገነ ነው። በጣም ቅናታችን እኮ ጫፍ ከመድረሱ የተነሳ እገሌ ጥሩ ሰው ነው ስንባል ጥሩ ሰው ነው፣ ነገር ግን ያው ብለን የምንጨምረው ነገር አናጣም ማለት ነው። ምክንያቱም ሰው ሲመሰገን አንወድም። በእውነቱ ግርም እኮ ነው የሚያደርገው ማለት ነው። ሀኛ ቤትም አይጠፋም፣ ሀናንተ ቤትም አይጠፋም። እንዲያውም ልበለው ልተወው እሺ፣ ከካህናትና ከሴት ቅናት አይጠፋም። አይታ ላይ ድረስ ተነፈስኩት እንግዲህ ማለት ነው። እኔም ስላለሁበት ማለት ነው። ስለዚህ ካህናትም ይቀናሉ። አባ አቤት እንደው የኔታ ገሌ ነሳ አባት ልይዝ ነበረ። ጥሩ ናቸው፣ ያዣቸው ግን እንዲያው አያችሁ፣ የምንድን ነው ቅናት ማለት ነው። የተሰወረ ቅናት ማለት ነው። ሴቲቱንም ሂዳችሁ እንዲያው ገሊት ሊያገባት ነበር፣ ጥሩ ናት ያገባት፣ ግን እንዲያው ዙረት ታበዛለች ይላል ደግሞ ሴቱም ማለት ነው። የተሰወረ ቅናት አለብን ማለት ነው። የተሰወረ ቅናት ንድድ የሚል ማለት ነው። እንዳንገልጠው የጥርስ ደም የሆነብን እስመ ቅናት ተበልዖሙ ለልበ ብዙኃን በመዓት፣ ቅናት የብዙ ሰዎችን ልብ
ውስጣቸውን እንደ ትል ትወረቡራቸዋለች። በቅናት ደግሞ የእግዚአብሔር ጸጋ አይወረስም። እዚያ በኋላ ዳዊትና ሳኦል ጠላት ሆኑ ማለት ነው። ዳዊት ሲሄድ ሳኦል ሲከተል፣ ዳዊት ሲሸሽ ሳኦል ሲከተል፣ ዳዊት ሲሸሽ ሳኦል ሲከተል፣ አንድ ቀን ተመልከቱ ምን አደረገ? ዳዊት ወልዴ ቃል ከማይዘኒ፣ ዳዊት ወልዴ ቃል ከማይዘኒ፣ ዳዊት ልጄ ዳዊት አንተ እኮ በገና ስትደረድር ደስ ትለኛለህ፣ ናማ በገና ደርድርልኝ ብሎ ጠራው። በገና ሲደረድርለት እሱ ቅዱስ ዳዊት በገና እየደረደረ እየዘመረ ደስ ይለዋል ብሎ ሲያስብ በዚያ ራሱ ቀንቶ ምን አደረገ? ሳኦል ወርውሮ ሊመታው ጦር ወረወረ። የዚያን ጊዜ አድነኒ እግዚኦ እምብእሲኩይ፣ አቤቱ ከክፉ ሰው አድነኝ ብሎ ሲጸልይ ያን ጊዜ ጦሩ ውልብ ብሎ ከግድግዳው ላይ አረፈለት። ቅዱስ ዳዊትም ከሳኦል እጅ አመለጠ። ያን ጊዜ ምን አለ? እግዚአብሔር ኃይሌ ወፀወኔ ወእቱ የከልቦቱ፣ እግዚአብሔር ብዋጋ ጋሻዬ ብሮት መጠጊያዬ ነው። እግዚአብሔር ምእመን አለ ሕይወቴ፣ እግዚአብሔር የሕይወቴ መታመኛው ነው። ወበአምላኬ የተአደው አለ አረፍት፣ በአምላኬ በእግዚአብሔር ኃይል ቅጥሩን እዘለዋለሁ ብሎ ያን ጊዜ ዘምሯል። ከዚህ በኋላ ቅዱስ ዳዊት ሸሽቶ ከሚሄድበት ጎልያድ እየተከተለ ሲሄድ ለይግብው ጸላይቴ ድኅሬሆሙ ይል ነበረ ቅዱስ ዳዊት። ጠላቶቼ ወደ ኋላቸው ይመለሱ፣ አድሯነስ ይሁኑ እያለ ይጸልያል። እያለ እየዘመረ ሲሄድ ወደዚያ ገነት ተራራ ነው ይሁት። እዚያ ማዶ እንደዚያ ማዶ ተራራ ይውላችሁ እየተከተለ ጎልያድ ሳኦል እየተከተለው ዳዊት እየሸሸት እንደዚያ ማዶ ካለ ተራራ ደረስ። ልክ ከዚያ አንስቶ እንደመሄድ ማለት ነው። እዚያ አንስቶ እንደመሄድ ከዚያ በኋላ ቅዱስ ዳዊት ቀኙን ሄደ። ቀኙን ሲሄድ እነሱ ግራውን ሄዱና ቅዱስ ዳዊት ጠፍቷቸው ተመለሱ። ያን ጊዜ ምን አለ? ለይግቡ ድኅሬሆሙ ጸላእቴ ድኅሬሆሙ፣ ጠላቶቼ ወደ ኋላቸው ይመለሱ ብሎ ሲዘምር መንገድ ጠፍቷቸው ሳያጠፉት ተመለሱ። ከዕለታት አንድ ቀን ሳኦል ሲፈልግ ብሎ ቅዱስ ዳዊትን አጥቶት ፈልጎ ተኛ ከነጋሻ ጃግሬው። አዛራ ከነጋሻ ጃግሬው ለጣለ ማን? ሳኦል ዳዊትን ፈልጎ ሲያጣ ቅዱስ ዳዊት ቀሳለና የሳኦልን የጋሻ ጃግሬዎችን ሰይፍና ጦር ሁሉ በእጁ ያዘና ከሳኦል ከጨርቁ ትንሽ ቁርጥ አድርጎ አቢሳ አንተ የውሻ ሬሳ ይመስልክ ጌታህን እንዲህ አድርገህ ነው የምትጠብቀው አለው። አቢሳ ማለት የሳኦል ጠባቂ ማለት ነው። እንዲህ አድርገህ አንተ የውሻ ሬሳ ንጉሥ እየጠበቅክ ትተኛለህ አለው። ይገርማል እኮ እንደ መግደል ማለት ነው። እንደ መግደል ጠላቱን ሳኦልን ተመልከቱ። ሲያገኘው ሳይገለው ቀስቅሶ ለምን ንጉሥን እየጠበቅክ ትተኛለህ አለ። ከዚያ በኋላ እንደውም አብረውት የነበሩት ሁሉ እንግደለው ዛሬ ጠላትን እግዚአብሔር በእጅ አሳልፎ ሰጥተዋል ሲለው ምን አለ? አይ ተው እግዚአብሔር በቀባው ላይ እጄን አላነሳም አለ። እግዚአብሔር በቀባው ላይ እጄን አላነሳም ብሎ ምሮት ሄደ። ወአነ አቀብኩ ፍናወ እጹባተ ያለው ይሄንን ነው። አቤቱ ፈጣሪ ሆይ ጭንቅ ጎዳናዎችን ሁሉ በሕይወት የዘመን ሄድኩኝ ይላል። ጭንቅ ጎዳና ሄድኩ ለእግዚአብሔር ሲናገር መዝሙር 16 ላይ ጭንቅ ጎዳና ያለው ምንድን ነው? ጠላትን በእጅ አግኝቶ ሳይገሉ መሄድ ማለት ነው። ሊገል የመጣን ጠላት እጅ ተፍንጅ ይዞ ራርቶ ሳይገሉ መሄድ ፈጽሞ የማይቻል እግዚአብሔር ብቻ የሚያደርገው የፍጹም ፍቅር ስራ ስለሆነ ጭንቅ ስራን ሰርቻለሁ አለ። ማን? ቅዱስ ዳዊት ነው። ስለዚህ ምን አለው እግዚአብሔር? ረከብኩ ተመልከቱ ዳዊትሃ ዘከመ ልቤ፣ እንደ ልቤ የሆነ ዳዊትን አገኘው አለ። እንደ ልቤ የሆነ ምን ማለት ነው? የእግዚአብሔር ልቡ ምንድን ነው የሚወደው? ፍቅር ነው። እንደ ልቤ የሆነ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በኋላ በስጋ ተገልጦ የሚሰራት ወንጌል አፍቅሩ ጸላእተክሙ፣ ጠላቶቻችሁን ውደዱ ትላችን። ጠላቶቻችሁን ውደዱ ስለምትል ተመልከቱ፣ ይህች ሕግ ገና ሳትሰራ ቅዱስ ዳዊት አስቀድሞ ጠላቱን ወደደ። ስለዚህ እንደ ልቤ ያለው ምንድን ነው? እንደ ወንጌል የሆነ ዳዊትን አገኘው ማለት ነው። ወንጌል ሳትሰራ ወንጌልን የኖረ
ፍቅርን የፈጸመ ክርስቶስ ተሰቅሎ የሰራትን ያሳያትን ሕግ ገና ክርስቶስ ሳይወለድ የሰራ ስለሆነ ቅዱስ ዳዊት የአምላክን ልብ ያወቀ የአምላክ ልብ ለመባል በቃ። ስለዚህ ነበረ እነዚህ ዕውራን የዳዊት ልጅ ሆይ ማረን ሲሉት የዳዊት ስም ሲጠራ ክርስቶስ ቆሞ የቆያቸው። ለእኛም ቆሞ የቆየን መድኃኔዓለም እግዚአብሔር ጥሎን እንዳይሄድ የቅዱስ ዳዊት ጸሎት ይርዳን። ዳዊት የሚጸልይ ሰው እግዚአብሔር ይቆየዋል። እግዚአብሔር ጥሎት አይሄድም። በእውነቱ ማለት ለምን ውስጡም እኮ እንዲህ ያለበት እኮ ነው። ምን የሚል ነው? ተመልከቱ። ሐሰስኩ ገጸከ ገጸ ዚአከ ሐስስ እግዚኦ ኢትሚት ገጸከ እምኔ ወኢትትጋሃትም ገብርከ ተቢአከ። አቤቱ ፊትህን እሻለሁ፣ ፊትህን ከኔ አትመልስ፣ ገጸ ምሕረትህን አትሰውርብኝ፣ ተቆጥተህም ከባሪያ ፈቀቅ አትበል ይላል። ተመልከቱ። እንዲህ የሚል ቃል ስላለ የቅዱስ ዳዊትን መዝሙር የሚዘምር ሰው እግዚአብሔር ጥሎት አይሄድም። የቅዱስ ዳዊትን መዝሙር በየቀኑ የሚዘምር ሰው እግዚአብሔር ጥሎት አይሄድም። እኛ ብቻ ማድረግ ያለብን ምንድን ነው? መጽናት ነው። ቅዱስ ዳዊት የሚጸና ነው። እነዚህ ሰዎች ራሳቸው የዳዊት ልጅ እያሉ እነሱም የዳዊትን ቃል ይፈጽማሉ። ዳዊት ምን ብሎ ነበረ? ቅዱስ ዳዊት እንዲህ ብሎ ጸኒሐ ጸናዕክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጸናሁት። ምዕመናን እስኪ እናንተ በአንድ ርዕሰ ጉዳይ ላይ ስንት ጊዜ ጸልያችሁ ታውቃላችሁ? በጣም ከበዛ 1 ዓመት፣ በጣም ከበዛ 2። ከዚህ በኋላ ጥለነው ቤታችን። አንዳንዱ ጥሎት ወደ ጠንቋይ ሞክሬያለሁ። ዳዊት ደግሞ ሞክሬያለሁ። 1-3 ዓመት ሞክሬ ነበረ። ጸበል ዳላው ሞክሬ ነበረ። እዚህ በኋላ ሰልች እግዚአብሔር በሚመጣ ቀን እኛ ሰልችተን እንወጣለን። ቅዱስ ዳዊት ግን ቆይቼ ደጅ ጸናሁት፣ ሰማኒ ወተመይጠኒ፣ እግዚአብሔርም ሰማኝ፣ ወሰማኒ ቃለ ስለቴ፣ ልመናዬንም አደመጠኝ። ተመልከቱ። ከዚህ በኋላ ምንድነው? አውፃኒ እምጽውር አማም ወማዘቅተ ሕርትምና፣ ከረግረግ አወጣኝ፣ ወአቀሞን ውስተ ኮኩ ለእገሬ፣ እግሮቼንም በጽኑ ዓለት ላይ አቆመ፣ ወወዴ ስብሐተ ሐዲሰ ውስተ አፉዬ፣ በአፌም ላይ አዲስ ምስጋናን ጨመረ ይላል። ቅዱስ ዳዊት ቆይቶ እግዚአብሔርን ደጅ እንደጸና እነዚህ ዕውራንም ክርስቶስን ደጅ ጸኑት፣ ደጋግመው ጠሩት። እሱ እየሄደ እየተከተሉ፣ እሱ እየጠራ እነሱ እየጠሩ፣ እሱ ዝም ብሎ። ተመልከቱ። ያረምም ከመዘይሰም ያጎነዲ ከመዘይሁ ይላሉ ሰለስቱ ምዕት በቅዳሴው። እግዚአብሔር እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ቅዱስ ዳዊት ይሄንን ሁሉ የታግሱ የእግዚአብሔርን የፈጣሪን ልብ አውቆ ከፈጣሪው ያልተለየ ስለሆነ እስከ ማይዜኑ ጊዜው ተረሳኒ ለግሙራ እያለ የሚለምን ደጅ ጸኝ ነበረ። እነዚህ ዕውራንም ደጅ ጸኑት። ለዚህ ነው ዕብራውያን ማነው ሲራክ ምዕራፍ 2 ላይ መኑ ዘተአመነ በእግዚአብሔር ወተሐፍረ፣ በእግዚአብሔር አምኖ ያፈረ ማን ነው? ወመኑ ዘጸውዖ ወተጸመሞ፣ እግዚአብሔርን ጠርቶት ያልመለሰለትስ ማን ነው? አብርሃም ነውን? ኢዮብ ነውን? ዳዊት ነውን? ሙሴ ነውን? እግዚአብሔር ጠርቶት ያልመለሰለት እግዚአብሔርን አፍሮ ያላዳነው ማን ነው ብሎ ይናገራል። ስለ እግዚአብሔርን በፍጹም ልብ እመነው፣ ግን መዘግየቱን እንደሌለ አትቁጠረው። እግዚአብሔር ሲዘገይ የሌለ ይመስላል። እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል? ደመና ሲበዛ ፀሐይ የሌለ ይመስላል፣ ውሸት ሲበዛ እውነት የሌለ ይመስላል፣ መከራ ሲበዛ እግዚአብሔር የሌለ ይመስላል። ደመናውን ነፋስ ሲበትነው ፀሐይ መኖሯ ትታወቃለች። መከራ ሲቀለን እግዚአብሔርን አብሮን እንዳለ እናውቃለን። ግን ደመና ሲኖር ፀሐይን መዘንጋት እንደሌለብን የመከራ ደመና ሲከበንም እግዚአብሔር አብሮን እንዳለ መሸበር የለብንም። እና ቅዱስ ዳዊት ፈጣሪውን በሙሉ ልብ ያገለገለ በዙፋን ተቀምጦ እግዚአብሔርን የሚፈልግ ፍጹም ሰው ነበር። ትሁት፣ አመድ ነስንሶ የሚተኛ ከሚጠጣው ውሃ ጋር እንባውን እየጨመረ የሚጠጣ ሰው ነበረ። ማን? ቅዱስ ዳዊት። ሲሳየ ኮነኒ አንብዕየ ይላል። እንባዬ እራት ምሳ ሆነኝ ይላል። ከሚጠጣው ጽዋ ላይ እንባውን እያንጠበጠበ ይጠጣ ነበረ። ፈጣሪውን እያሰበ ማረኝ እያለ ፍርድ ባጎደልኩበት፣ ኃጢአት በሰራሁበት፣ ባመነዘርኩበት ይቅር በለኝ እያለ ዘመኑን በሙሉ ዓይኑን ከኃጢአቶቹ ሳይመልስ ኃጢአቴ ቅድሜ ውጡ በኩሉ ጊዜ ዘወትር ኃጢአቴ በፊቴ ነው እያለ ተሳለኒ ጊዜው በከመ ብእሳይልከ ወከመ ዘአምርት ገደምስሳ ኃጢአቴ፣ አቤቱ በይቅርታ ብዛት ማረኝ። ምን ነው ዳዊት ሁልጊዜ እየበደልክ ማረኝ ታበዛለህሳ ትለኝ እንደሆነ ለከለባይቲ ተካበስኩ ጊዜው፣ እኔም እኮ የበደልኩን አንተን መሐሪውን ነው ብዬ ነው። ሌላ ሰው ማቢሆን እሺ አይለኝም ነበረ።
እኔም የበደልኩት አንተን ይቅር ባይሆን ነው ብዬ ነው እኮ ይቅር በለኝ እምልህ ይላል። እንዲህ ያለ ነበር ቅዱስ ዳዊት። ሌሊት ተግቶ እንቅልፍ የማይተኛ እይሆን ነዋመ ለአዕይንቴ ለዓይኖቼ እንቅልፍ አልሰጥም፣ ወይ ድቃሰ ለቀራንብቴ ለቀንድቦቼም ማንጎላጀትን አልሰጥም፣ ወይ እረፍተ ለመላትህየ ለጉንጮቼም እረፍትን አልሰጣቸውም፣ እስከ እረክብ መካኖ ለእግዚአብሔር ወማኅደሮ ለአምላከ ያዕቆብ የያዕቆብን ፈጣሪ እስከማገኝ ድረስ ማደሪያውን እስከማገኝ ድረስ እንቅልፍን አልተኛም እያለ ካልጋ ወርዶ ካመድ ላይ ተኝቶ የፈጣሪውን ልደት ሲጠብቅ የነበረ ሰው ነበረ። ማን? ቅዱስ ዳዊት። እንዲህ ሲያለቅስ የኖረ ኋላ እግዚአብሔር ገለጠለት። ሲገልጥለት ምን አለ? ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም። አዎ ፈጣሪ የሚወለድበትን ቦታ እስከማገኝ አልተኛም። እነሆ ጸዋሪተ ፍሬ በምትሆን በእመቤታችን ማኅፀን ተወለደ። በቤተልሔምም አገኘ ነው። ሰማይናሁ ተወልዶ በጊዜ ሕፃናት እንደ ሕፃናት ሲያለቅስ አገኘ ነው። ተመልከቱ። ወከመ ሕፃናት በከየ ይላል ዲዮስቆሮስ በቅዳሴ። እንደ ሕፃናት አለቀሰ ይላል። እንዲህ ሲያለቅስ ሰማ ነው። ወረከብናሁ ውስተ ኦመ ገዳም በጫካ ስር አገኘ ነው አለ። ድንቁርና በበዛበት ዓለም ተወልዶ አገኘ ነው። እንኳን ተወለደ እንጂ እንከሰን በው ውስጥ አብያቲሁ ለእግዚአብሔር። እንግዲህ ወደ እግዚአብሔር ቤት እንገባለን። ተመስገን፣ መንግሥተ ሰማያት ተከፈተልን፣ ቤተክርስቲያን ተከፈተችልን እንጂ እንግዲህ ወደ እግዚአብሔር ቤት እንገባለን። ወንሰግድ ውስተ መካነ ሀበ ቆመ እግረ እግዚእነ የእግዚአብሔር እግሮቹ ወደ ቆሙበት በቆመበት ማኅፀን ወደ ድንግል ማርያም የእግዚአብሔር እግሮቹ በቆሙበት ወደ መስቀል ወደ ተቸነከረበት የእግዚአብሔር እግሮቹ አድሮ በሚኖርበት ሊቀ ካህናት ኢየሱስ ክርስቶስ ተሰይሞ በሚኖርባት በቅድስት ቤተክርስቲያን ገብተን እንሰግዳለን። እንኳን ተወለደ እንጂ እያለ መወለዱን ሳይ አቅርቦ ያየ ቅዱስ ዳዊት ነበረ። እንዲህ ያለው ቅዱስ ዳዊት ሲጠራ እግዚአብሔር ጥሎ ሊሄድ የነበረውን መንገድ ቆሞ ቆያቸው። የማን ስም ስለተጠራ? የዳዊት ስም ስለተጠራ ማለት ነው። ያልተናገረው የለም። ቅድመ ዓለም መኖሩን የተናገረ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ብሎ ልደቱን የተናገረ፣ ጥምቀቱን የተናገረ፣ ምጽአቱን የተናገረ፣ ዓለምን አሳልፎ እንደሚኖር የተናገረ እንዲያውም እንደው ስለ እግዚአብሔር ተናገረና ስለ እግዚአብሔር የሚናገርበት ቃል ምን እንዳለ ቢያጣ ምን አለ መሰለህ? የለም እግዚአብሔርን እኔ ነግሬያችሁ አልጨርሰውምና ቀምሳችሁ ወቁት ብሎ ጣዕሞተ አእምሮ ከመሄድ እግዚአብሔርን ማወቅ ከፈለጋችሁ በቃ ቀመሱት አለ። አረጋዊ መንፈሳዊ ነው እንዲህ የሚለው። ዳዊት ስለ እግዚአብሔር ልዕልና ተናግሮ አልጨርሰውምና እግዚአብሔርን እንድትወዱት በኑሮ ቅመሱት። ቸርነቱን ሲምራችሁ ቅመሱት። ኃይሉን ሲረዳችሁ ቅመሱት። ለጋስነቱን ሲመግባችሁ ወጡት። ፈዋሽነቱን ሲያድናችሁ ወቁት። እግዚአብሔርን ወቁት። ትዕግስቱን ሲታገሳችሁ ወቁት። እግዚአብሔር ቸር እንደሆነ ቅመሱ። እኔን ምሮኛል፣ እኔ ቀምሻ አይቻለሁ ይላል ቅዱስ ዳዊት። ቀምሶ ያየ ማለት ነው። ከቤተ መንግስት የተመከረን ምክር አብሮ የመከረ ካልሆነ በቀር ሌላ የሚያውቀው እንደሌለ የእግዚአብሔርን ፍቅር ያልቀመሰ ሰው ያውቀው። ስለዚህ ቀመሰው እናወቀው እግዚአብሔር ቸር እንደሆነ። የጉልማሳ ሚስት ቀምቶ ነፍስ አስገድሎ እንዳልቀሰፈው ባየ ጊዜ ቅዱስ ዳዊትን እግዚአብሔር ማረው፣ ካንተም እወለዳለሁ ብሎ ቃል ኪዳን ሰጠው። ከሱ ቤትም ተወለደ። ስለዚህ ቅዱስ ክርስቶስ የዳዊት ልጅ ሆይ ማረኝ ሲባል ዳዊት ሲደገም እግዚአብሔር መንገዱን ቆሞ ይቆያል። እንዲያውም ልንገራችሁ፣ በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምራል። የሰማይ መላእክት ሳይቀሩ ይዘምራል። በጣም ብዙ አባቶቻችን እና አቡነ አብየ እግዚእ ሙት አንስተውበታል። መዝሙረ ዳዊትን እየጸለዩ ሙት ያነሱት መዝሙረ ዳዊት እየጸለዩ። እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል መዝሙረ ዳዊት እየደገሙ። እና አቡነ ተክለ ሃይማኖት ሰይጣንን በእጃቸው እንቅ አድርገው ይዘዋል መዝሙረ ዳዊት እየደገሙ። መዝሙረ ዳዊት ደግሞ እና አቡነ ገብረ መንፈስ ቅዱስ ህብስት ከሰማይ አውርደዋል። ትሰፍ የማነቆ ታጸግብ ለኩሉ እያሉ እየዘመሩ ማለት ህብስት አውርደው ለእነ አቡነ ሳሙኤል ማስተናገጃ ባይታዊ ምን ቤት ስለሌላቸው ቆሎ እንጀራ ቂጣ ስለሌለ እንግዳ ቢመጣ የዳዊትን መዝሙር ሲጸልዩ ህብስት ወርዶላቸው እንግዳ ሸኝተዋል። ለሚያምን ሁሉ ይቻላል። መዝሙረ ዳዊትን ደግሞ ሰው የሚያጣው ነገር የለም። ራሱ እንደተናገረ ዋልቦ ዘይሃጣኒ እግዚአብሔር ምን ያሳጣኛል?
እኔን የሚያጣበትን ቦታ የለም። ገደል ብጥሉኝ ራሱ እኔን እግዚአብሔር አያጣኝም ሲል ዘይሐጣኒ ይላል። እኔን የፈለገ ቦታ ብትደብቁኝ እግዚአብሔር እኔን አያጣኝም ይላል ቅዱስ ዳዊት። እናት ቢሆን ፈልጋ ቢበዛ ለፖሊስ ኮሚሽን ተናግራ ማስታወቂያ ታስነግራለች፣ ልጇን ቢያግቱባት ማለት ነው። ሌላ ምን ታደርጋለች? ከእግዚአብሔር ግን ሰውን ፈልጎ ማስቀረት ስለማይቻል እኔን የትም ገደል ብትጥሉኝ ከዘመዶቼ መሰወር ትችላላችሁ፣ ከእግዚአብሔር ዓይን ግን መሰወር አትችሉም ይላል። እንደ ጎርጎርዮስ ዘአርማንያ ገደል ውስጥ ወርውረውት 15 ዓመት ገደል ውስጥ ኑሮ እግዚአብሔር ከ15 ዓመት በኋላ የወረወረውን ንጉሥ ወደ አውሬነት ቀይሮ እንዲወጣ እንዳደረገው ማለት ነው። ድርጣድስን ከእግዚአብሔር እጅ ማምለጥ፣ መሸሸግ፣ መቀማት አይቻልም። በጎቼ የኔ ናቸው አልቦ ዘይሐይደኒ እምኔ ብሏል ጌታ ዮሐንስ 10 ላይ በጎቼ የኔ ናቸው፣ የኔን በጎች ከእጄ መንጠቅ የሚቻለው አንዳች ሰው የለም ይላል። የክርስቶስ በጎች ምዕመናንን ከክርስቶስ እጅ መንጠቅ የሚችል የለም። ወለክሙሰ ስርተ ርእስክሙኒ ሁሉ ቁቱ፣ የራስ ጠጉራችሁ እንኳን የተቆጠረች ናት፣ ከራስ ጠጉራችሁ አንዲት እንኳን የሰማይ አባታችሁ ሳያውቅ አትነቀልም ብሏል። ይህንን ያመነ ፍጹም ታማኝ፣ ፍጹም ደግ፣ የእንባ ሰው፣ የንስሐ ሰው፣ የትርምት ሰው፣ ሩህሩህ ነበረ ቅዱስ ዳዊት። ይገባኛል የሚል አመስጋኝ፣ የገዛ ልጁ አሰድዶት በበረሃ ሲሄድ ቀን ሲጥል የማይደረግ የለ አይደለም። ሳሚ ወልደ ጌራ የሚባል መናጢ በመንገድ ቆይቶ አንተ የውሻ ሬሳ የመሰልክ አለው ንጉሱን ዳዊትን ነው። ጋሻ ጀግኖቹ እነ ኢዮአብ ኃያላኑ ይሄ ምን ይመስላል? ልሂድና ቸብቸባውን ቆርጬ ላምጣው፣ ንጉሱ እንዴት ይሰድባል አለው። ምን አልኳችሁ? ተው እግዚአብሔር ስደበው ብሎታል አለ። እንዲሁ እኮ ይገርማል እኮ ሲሰደብ ንጉስ ነኝ ብሎ ሳይቀየም ተውማ ለሌላ ቀን ኃጢአቴ እግዚአብሔር ስደበው ብሎት ነው አለ። በዚያ ጊዜ የተሰደደ ቅዱስ ዳዊት በድሎ አልነበረም። ሳይበድል ተሰዶ እየተሰደበ እግዚአብሔር ስደበው ብሎት ነው። ለምን? ዛሬ ባይበድል በሌላ ቀን በድሏልና። አሁን አንዳንድ ቀን እኛ የምንለውን ሰምታችኋል። አሁን አንድ ሰው ደርሶ ሌባ ቢላችሁ ምን ትላላችሁ? ምን ሰርቃ ይተኛል? ዛሬ ባሰርቅ ማክሰኞ ዕለት ሰርቀሃል፣ ወይ አምና ሰርቀሃል፣ ወይ ዛሬ 10 ዓመት ሰርቀሃል። የሚታሰበው እንደዚህ ነው። የሌለበትን ኃጢአት እንኳን የሚቀበል ማን? ቅዱስ ዳዊት። እንዲህ ያለ ሰው ስለነበረ እግዚአብሔር የዳዊት ስም ሲጠራ ጠላቱን የራራ ሁልጊዜ 3 ጊዜ 4 ጊዜ ጨብጦ የራራ ስለሆነ የቅዱስ ዳዊት ስም ሲጠራ ምን ያደረገ? እግዚአብሔር ይቆማል። ቅዱስ ዳዊት ፈቃዱን ለእግዚአብሔር የሰጠ ሰው ነበረ። ፈቃዱን ለእግዚአብሔር እንደምታውቁት ከዕለታት አንድ ቀን ውሃ ጠምቶት በመጽሐፍ የዜና መዋዕል አንደኛ ዜና መዋዕል ምዕራፍ 11 ላይ እንደተቀመጠው ውሃ ጠምቶት ታሞ ተኝቶ ከቤተልሔም ማን ባመጣልኝ ሲል ኃያላኑ 3ቱ ኃያላን የማን ጌታ ውሃ እያለ ይሞታል፣ ቤተልሔም አናምጣ አሉ። የቤተልሔም ውሃ ትጣፍጣለች እንደ ልደታ ውሃ ይላሉ ሊቃውንት። እንግዲህ የልደታን ውሃ ዳችሁ ቅመሱ። የልደታ ውሃ ጸበል ናት፣ እንደ ልደታ ውሃ ትጣፍጣለችና ዳዊት አማረችው። ልደታ አካባቢ ጠይቄ ነበር፣ ማዶ አካባቢ ያለችው ጸበል ናት አሉ። እንድትጠጧት እሺ። ብፁዕ አባታችን አቡነ ዮሐንስ ደግሞ የልደት ዕለት ዛሬ ዓመት ነው 2 ዓመት አይ የልደታ ውሃ ብቻ ሳይሆን ጎንደር ብዙ የሕይወት ውሃ ይፈልቃል። በዚህ ማናት በዚህ ላይ ያለችው ደብረ ምጥማቅም ብዙ የሕይወት ውሃ ይፈልቃል። እዚህ ማን ነው አደባባይ ተክለ ሃይማኖትም የሕይወት ውሃ ይፈልቃል፣ ጸበላል። ጎንደር የማይፈልቅ የሕይወት ውሃ የለም ብለዋል። እውነት ነው፣ ይህን እቀበላለሁ። እና ስለዚህ እንደዚያችሁ ውሃ አምሮት ዛሬስ ውሃ ማን ባመጣልኝ አለ። የማን ጌታ ውሃ ሲል ይሞታል ብለው ሂደው ከፍልስጤማውያን ጋር እነዚያ ማዶ እነማን ናቸው? ፍልስጤማውያን። እነዚህማ የዳዊት ኃያላን አይደሉ እንዴ? እነዚህ ሳይለውጡ አይለወጡም፣ ንክፈትላቸውና ቀርተው ሂዱ፣ አጉል ነው አሉ። ዳዊት እንኳን እሱ የእሱ ሎሌዎች እንኳን እንዲፈሩ እግዚአብሔር ግርማ ሰጥቶት ነበረ። ይምጡና ቀርተው ሂዱ፣ ቀርተው አምጥተው እንካ ጠጣ አሉት። ይሄስ የእናንተን ደም መጠጣት ይሆንብኛል፣ በእኔ ምክንያት ሞታችሁ አይደለምን? ፍቅራችሁ ይበቃኛል ብሎ ውሃውን ሳይጠጣው ቀረ። ክርስቶስን መሰለ ማለት ነው። ክርስቶስን መሰለ። በዚህ ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 4 ላይ አንዲት ሴት ውሃ ልትቀዳ መጣ። ጌታችን ኢየሱስ ክርስቶስ ውሃ ስጭኝ ብሏት በቀትር ጊዜ አልሰጥም። ምክንያቱ ለምን ደሞ አሰጭኝ?
አይ አንተ አይሁዳዊ እኔ ሳምራዊ፣ ኧረ ስጪኝ። አልሰጥም። አይ ማን እንደሆንኩ ብታውቂ ትሰጪኝ ነበረ። ውሃ የሚለምንሽ ማን እንደምት አንተ ከያዕቆብ ትበልጣለህ። አይ ከዚህ ጉድጓድ የሚጠጣ ሰው ይጠማል፣ እኔ ከምሰጠው የሚጠጣ ግን አይጠማም። ኧረ እንግዲህ አስመልሼ እንዳልቀዳ ያንን ውሃ ስጠኝ፣ ባልሽን ጥሪና ልስጥሽ። ባል የለኝም። መልካም ብለሻል፣ ምክንያቱም 5 ባል ነበረሽ፣ የቱን ትጠሪዋለሽ? ሙተዋል። ዛሬም ያለው ባልሽ አይደለም። አንተ ኢየሱስ ማስያዝ የሚባል ሲመጣ ሕይወታችን ይነግራል። አንተ ነህ እንዴ? አዎ ነኝ። የኋላን ስራዋን ትታ በመንደሩ እየዞረች ኑ ሕይወቴን የነገረኝን ሰው ልንገራችሁ እያለች ሄደች። አንድ ሐሳብ ግን ተመልከቱ። ጌታ ውሃ ስጪኝ ነበር ጥያቄው። ኋላ ግን ካመነችው በኋላ ለምን አልጠጣም ሲባል ክርስቶስ የጠማው ውሃ ሳይሆን የእሷ መዳን ስለነበረ ነው። ከዚያ በኋላ ውሃውን አልጠጣው። የአንዲት ሴት ነፍስ ገዶት እዚያ ጠበቃት። እሷ ስትጠጣ፣ እሷ የሕይወት ውሃ ስትጠጣ እሱ ውሃ ጥሙን ለእሷ ብሎ ተወው። እንደ ሰውኛው ግን ስጋ ለብሷልና ጠምቶት ነበረ፣ ሳይጠጣ ተወው። ቅዱስ ዳዊት ገና ክርስቶስ ሳይወለድ ለእግዚአብሔር ፍቅር ብሎ ለወንድም ፍቅር ብሎ በእኔ ምክንያት ሙታችሁ አይደል ነበረ ተዋግታችሁ ያመጣችሁትን ውሃስ አልጠጣም ብሎ ውሃውን አፈሰሰ። ወተወለቆ ሎቱ ጽድቀ፣ ይህ መስዋዕት ሆኖ ተቆጠረለት። የሚወዱትን ነገር ለእግዚአብሔር ብሎ መተው መስዋዕት ይባላልና ይላል ቅዱስ ዳዊት። ፈቃዱን ለእግዚአብሔር የቆረጠ በዓለም የሚኖር የንጉሥ ባይታዊ ነበር ቅዱስ ዳዊት። የንጉሥ ባይታዊ ነበረ። ምንም ቢሰነካከል እሾህ ቢወጋው መቼስ ያለ እኮ ነው እናንተ። መንገድ የሚሄድ ሰው አንድ ቀን እሾህ ሳይወጋው አይደርስ፣ እንቅፋት ሳይመታው አይደርስ። የሰማይ መንገድ ነውና የያዘው ብዙ እሾህ ወግቶታል፣ ብዙ መሰናክል ገጥሞታል። በሴትም ተሰናክሏል። ወተሐውካይ ጽምቴ ብሏል። እሱም ጽናት ጎደለ ሲል ነው። አያችሁ፣ ስጋን የሚያቆመው ምንድን ነው? አጥንት ነው የሚያቆመው። አጥንት ከተሰበረ በኋላ ስጋ ዝም ብሎ ረግረግ ማለቱ ነው። ስለዚህ ቅዱስ ዳዊት አጥንቶቼ ታወቁ ማለት ጽናት የታወከና ስጋዬ መቆም አቃተው በደልኩ ማለቱ ነው። ወተሐውካይ ጽምቴ ያለው ትዕግስት ነው። አጥንት የተባለ ጽናት፣ ትዕግስት፣ እንዲህ ያለው ነገር ምን ይባላል? ተወክሎ አጥንት ይባላል። ይጎደለ በሆይ ጽምቴ አጥንቶቼ ተበላሹ ይላል። በሌላ ጊዜ አጥንቶቼ እንኳን ያመሰግነዋል ይልና መልሶ ደግሞ አጥንቶቼ ተበላሹ ይላል። ፈጣሪውን እንዲህ አድርጎ ያሰበ የንባና የተስፋ ሰው ነበርና እንዲህ አድርጎ ፈቃዱን የተወ እግዚአብሔር ለእግዚአብሔር ብሎ እንዲህ ሁሉ እርግፍ አድርጎ የተወ ዙፋኑን ትቶ ለእግዚአብሔር ብሎ ምድር የሚተኛ አጣፍጦ መብላት እየተቻለው እንባውን የሚጠጣ ከዙፋን መተኛ ሲል ከአመድ ላይ የሚተኛ መሳደብ አይደለም መግደል ሲቻለው ሰዳቢዎችን አመስግኖ የሚሄድ ሊገለው ጦር ይዞ የሚፈልገውን ጠላቱን ሂድ ወደ ቤት ብሎ አመስግኖ የሚሸኝ እንደ ዳዊት ያለ ስለሌለ እግዚአብሔርም የዳዊት አምላክ ሲጠራ የዳዊት ልጅ ወይ የዳዊት አምላክ ወይ አምላከ ዳዊት አምላከ ዳዊት አምላከ ዳዊት ሲሉት ይቆማል። እንዲያውም አባቶቻችን በትውፊት እንደሚነግሩን ዛሬ በገነት በር ላይ ቆሞ እስካያንቀለቅሉ መሰረታተ ምድር ይላል። የገነት መሰረት ንውጽውጽታ እስኪሰማው ድረስ በገናን እየደረደረ የቅዱሳን የምስጋና አበጋዛቸው ዳዊት ነው ይላል። ዛሬም ገነት ውስጥ ማለት ነው። ዛሬም ገነት ውስጥ የምስጋና አበጋዝ ሆኖ ቅዱሳንን ያመሰግናሉ። ሰው ሲሞት ይመጣል ቅዱስ ዳዊት። ጻድቅ ሰው ሲሞት በገናውን ይዝና አብሮ ከክርስቶስ ጋር ክርስቶስ መልካም የሰራችን ነፍስ ዋጋ ሊሰጥ ሲመጣ እሱ ደግሞ በገናውን እየደረደረ ክቡር ሞቱ በቅድመ እግዚአብሔር ይላል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እያለ ይመጣል። የሰማዕታትን አጽማቸውን ከረገፈበት አንጥተን ደግሞ አንስተን እያመሰገን በጳጳሳት በሊቃውንት በቅዱሳን ቡራኬ ወደ መቅደስ እናስገባ ደግሞ ወይት ቀጠቀጠ አሐዱ ውስቴቶሙ እያለ ይመጣል። ደግሞ አጥንታቸውም አይሰበርም ተለቅሞ አይቀርም። የነ ቅዱስ ጊዮርጊስ የነ አቡነ ተክለ ሃይማኖት የነ አቡነ ገብረ መንፈስ ቅዱስ አጽማቸው ረግፎ አይቀርም። ለምን? በክርስቶስ ደም የተቀደሰ አጽም ክቡር ነውና። እንደ ኧረ ጎበዝ ተው እንጂ እንኳን የክርስቲያን አጽምን ይቅር አጽም የተቀበረበት መቃብር ይቀርና የአህያ መቃብር እንኳን እግዚአብሔር ካዘዘው ኃይል ያደርጋል። የአህያ አጥንት አላያችሁትም? ሶምሶን የአህያ መንጋጋዝቱ 1000 ሰው ሲያረግፍ ማለት ነው። የአህያ እግዚአብሔር ካደረበት እንኳን የተከበረ የቅዱሳን መቃብር ይቅርና የአህያ አጥንት እንኳን ታምር አድርጓል። እንኳን የአብርሃም አጽም እንኳን የዳዊት አጽም እንኳን የተክለ ሃይማኖት አጽም እንኳን የገብረ መንፈስ ቅዱስ አጽም እንዲህ እያለ እየዘመረ ይመጣል ማለት ነው። ኃጢአተኛ ሲሞት ደግሞ ሞቱ ሰላት ጸዋግ እያለ ይመጣል። የኃጢአተኛ ሰው ሞቱ አስከፊ ነው እያለ ይመጣል። ክርስትና ስንነሳ ዳዊት ተደግሞልን
ወመንፈስ አዚዝ አጽናኒ እየተባለ ማለት ነው። ወመንፈሰከ ቅዱስ ኢታውፅእ እምላዕሌ እየተባለ ማለት ነው። ስንፈታ ዳዊት እየተደገመልን ክህነት ብንሾም ዲቁና ቅስና ብንሾም አባቶቻችን ሊቃነ ጳጳሳት ሲሾሙን እፍ ብለው ንሳ መንፈሰ ቅዱስ እያሉ መንፈስ ቅዱስ አፉየ ከሰትኩ ወነፍሴ አናይኩ እስመ ትእዛዝከ አፍቀርኩ ብለው አቤቱ አንደበቴን ከፈትኩ፣ ተመልከቱ፣ ልቡናዬንም አሰፋው፣ አንደበቴንም ገለጥኩ፣ ትእዛዝህንም ጠበቅኩ በል እንግዲህ አንደበትን ለማስተማር ክፈት፣ ልቡና ትዕግስት ይኑረው ብለው ሲያዘዙን ነው። እንዲህ አድርገው ዳዊት አስደግመው ቅስና ይሰጡናል። ዳዊት ደግመው ይፈቱናል ጸልየው። ዳዊት ደግመው ክርስትና ያነሱናል። ሁሉ የሚፈጸምበት መዝሙረ ዳዊት ነው። ቅዱስ ዳዊትን መዝሙር ዘምረን መከራን እንድንሻገር አምላከ ዳዊት ይርዳን። የቅዱስ ዳዊት አምላክ እባክህን ጌታ ሆይ ጥለፈን አትለፈን ብለነው የዳዊት አምላክ ጥሎን እንዳይሄድ ቅዱስ ፈቃዱ ይሁንልን። እንዲህ ከሆነ ጌታችን ኢየሱስ ክርስቶስ ለምን የዳዊት ልጅ ይባላል ሲባል ክርስቶስ የዳዊት ልጅ የሚባልበት ምክንያት በዳዊት ዘር ስለተወለደና አንድ ሁለተኛ በዳዊት ትንቢት የተወለደ ነው። ዳዊት ማለት ሰላም ማለት ነው። ክርስቶስ ሰላም ነው። ክርስቶስ ሰላም ነው። ዳዊት የእስራኤል ንጉሥ ነው። ክርስቶስ የቤተ ክርስቲያን ንጉሥ ነው። እስራኤል ማለት የእግዚአብሔር ሕዝብ ነው። ዳዊት በሥጋ የእስራኤል ንጉሥ ነው። ክርስቶስ በጌትነቱ የቤተ ክርስቲያን ሁሉ ንጉሥ ነው። ዳዊት በቤተልሔም አድሮ ነግሷል። ክርስቶስ በቤተልሔም አድሮ ተወልዶ ነግሶ ኑሯል። ቅዱስ ዳዊት በግ ጠባቂ ነበረ። ክርስቶስ እውነተኛ የበጎች እረኛ ነው። የምዕመናን እረኛቸው ነው። ቅዱስ ዳዊት በግ ጠባቂ ነው። ክርስቶስም የምዕመናን ጠባቂ ነው። ያዕቆብ በግ ጠባቂ ነው። ክርስቶስ የምዕመናን ጠባቂ ነው። አብርሃም በግ ጠባቂ ነው። ክርስቶስ የምዕመናን ጠባቂ ነው። ዮሴፍ በግ ጠባቂ ነው። ክርስቶስ የምዕመናን ጠባቂ ነው። ሙሴ በግ ጠባቂ ነው። ኋላ እስራኤልን ጠብቋል ከመቅሰፍት። ክርስቶስ ደግሞ እውነተኛ የበጎች እረኛ ነው። ስለዚህ በዳዊት ምሳሌ ዳዊት ምሳሌ ሆኖለት ስለተወለደ የዳዊት ልጅ ይባላል። አንድም ደግሞ በዳዊት ትንቢት የተወለደ ምን ተብሎ መንበርከ እግዚኦ ለዓለመ ዓለም ተብሎ ጌትነትህ የዘላለም ነው፣ ስልጣንህ ለልጅ ልጅ ነው፣ መንግስትህ ለዘላለም ነው ብሎ የዘመረለት በዳዊት መዝሙር የዘመረ ምን ማለት ነው? ይቀርም ምን ማለት ነው? በዳዊት ጌታዬ ነህ ተብሎ በተዘመረለት መዝሙር የተወለደ አምላክ ማለት ነው። ቅዱስ ዳዊት መዝሙር 44 ላይ አቤቱ ጌትነትህ የዘላለም ጌትነት ነው ብሎ ዘምሮ ነበረ። ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ላይ ለመኑ እመላእክቲሁ ይቤሎ ንበር በየማንየ አለ። ደግሞ ተመልከቱ ቅዱስ ዳዊት እንዲህ ብሎ ነበረ፣ ይቤሎ እግዚ ለእግዚእ ንበር በየማንየ እስከ አገቦሙ ለጸላእትከ ታሕተ መክየደ እገሪከ። ጌታ ጌታዬን እንዲህ አለው። በደንብ አድርጋችሁ ስሙ። ጌታ ጌታዬን እንዲህ አለው። መዝሙር 109 ቁጥር 1 ላይ ጌታ ጌታዬን እንዲህ አለው፣ በቀኝ ተቀመጥ አለው። ጌታ ጌታዬን። አሁን ተመልከቱ ቅዱስ ጳውሎስ ደግሞ ይህን ምን አለ? ጌታ የተባለ ማን ነው ይላል? አብ ነው ይላል። ጌታዬ ያለው ወልድን ነው። ተመልከቱ ጌታ ጌታዬን በቀኝ ተቀመጥ አለው ማለት አብ ወልድን በእኔ ስልጣን ተካክለ ኑር አለው። ምን ነው ክርስቶስ ቅድመ ዓለም ከአባቱ ጋር በጌትነት ተካክሎ ይኖር የለምን ያሉ እንደሆነ ስጋ እንግዳ ነውና ክርስቶስ ከኛ የለበሰው ስጋ ለክብር እንግዳ ነበርና ከተዋሕዶ በኋላ ጌትነትን ገንዘብ አድርጓልና ና ተቀመጥ አለው። ስለዚህ ቃል ከድንግል ማርያም ነስቶ የተዋህደውን ስጋ በአብ በመንበሩ በቀኝ አስቀምጦታል። ስለዚህ ጌታ ጌታዬን በቀኝ ተቀመጥ አለው ማለት በኔ ሪና በኔ ስልጣን ኑር አለው ማለቱ ነው። ክርስቶስ አምላክ ባይሆን ኑሮ እንዴት በአብ ቀኝ መቀመጥ ቻለ ይላል ዕብራውያን ምዕራፍ 1 ላይ የቅዱስ ዳዊትን መዝሙር ጠቅሶ ራሱ ጌታ ማቴዎስ ምዕራፍ 12 ላይ ፈሪሳውያን እንዲህ ብሎ ጠይቃቸው፣ ክርስቶስ ወልደ መኑ ውእቱ ስሙ፣ ክርስቶስ የማን ልጅ ነው? እስኪ በሉላችሁ፣ በሉ ይሄንን ቃል በሉ እንጂ ድገሙ። ክርስቶስ የማን ልጅ ነው? መለሱ፣ የዳዊት ልጅ አሉት። እስራኤላውያን ጸሐፍት ፈሪሳውያን እንዲህ አሉት። ማቴዎስ 12 ላይ ጌታ ምን ብሎ ጠየቀ? ረስቸው እስኪ ንገሩኝ። አቤት አይሁድ ደግሞ ምን አሉት? የዳዊት
እሱ ደግሞ ምን እንዳለው ታምታላችሁ? ልጁ ከሆነ እንዴት ጌታ ያለው አላቸው። መልስ የለም። ዝም ጨጭ አሰኛቸው ቤታቸውን። ልጁ ከሆነ እንዴት ጌታዬ ነው አለው አለ። አሁን ልብ ብላችሁ ስሙ። ልጁ ከሆነ እንዴት ጌታ ያለው ምን ማለቱ ይመስላችኋል? እነሱ የዳዊት ልጅ ነው የሚለው ከዳዊት ዘር የተወለድክ ፍጡር ነህ እያሉት ነው። እሱ ደግሞ የለም ፍጡር ከሆንኩማ ጌታ አይለኝም ነበረ። ስለዚህ በስጋ ከሱ ብወለድም የዳዊት ፈጣሪ ነኝ ማለቱ ነው። የዳዊት ፈጣሪ ነው። እንደናንተ የዳዊት ዘርማ እናንተስ የዳዊት ዘር ነን ትሉ የለ እናንተስ የአብርሃም ዘር ነን ትሉና ሰውን ለማዳን ስጋ ለብሼ ብመጣም እኔ የዳዊት ፈጣሪ ነኝ። ፈጣሪው ባልሆን ኑሮ ዳዊት ጌታ አይለኝም ነበር። አሁን ክርስትናን የሚቃወሙ አንዳንድ ወንድሞቻችን ምን ይላሉ? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት አንድ ጥቅስ ካሳያችሁኝ እኔ ዛሬ ክርስቲያን ሆናለሁ ይላል። ይኸው ዛሬ ያሳይተናችኋል። ምን ይላል? ምንድን ነው ያለው? እኔ የዳዊት ጌታው ነኝ አለ። የዳዊት ጌታ ነኝ፣ ጌታዬ ብሎኛል። እዛ ሄድና ምን አለው? ራዕየ ዮሐንስ ላይ ለዮሐንስ መጥምቅ ሲነግረው ምን አለ? እኔ የዳዊት ስርና ዘር ነኝ አለ። እስኪ በሉ እኔ የዳዊት ስርና ዘር ነኝ በሉ። የዳዊት ስርና ምንድን ነኝ አለ? ዘር ነኝ። ስር ነኝ ሲል ፈጣሪው ነኝ ማለቱ ነው። ዘር ነኝ ሲል ከሱ ተወልጃለሁ። ከሱ ከተወለደች ከመቤታችን ተወልጃለሁ። እመቤታችን ያልኳት እኔ ነኝ። ክርስቶስ አላት ደግሞ እንዳይመስለው ማለት ነው። አይጣላይ ድረስ ነው እኮ በመጽሐፍ ቅዱስ ታውቃላችሁ አይደል? ጭልፊት አይበላም። ታውቃላችሁ? ይበላል። ትበላላችሁ እንዴ? ወይ ብሉ ወይ አንበላም በሉ። ጭልፊት ትበላላችሁ ነው ዶሮ ነው የምትበሉት? ጭልፊትስ ትበላላችሁ? ኧረ ተው መልሱ እናንተ ሰዎች። ጭልፊት ይበላል አይበላም? ትበላላችሁ? ትበላላችሁ? በጣም ጥሩ። እሺ ካልበላችሁ ላሳያችሁ ነው። ጭልፊት አይበላም እና መጽሐፍ ቅዱስ ውስጥ እነዚያ የማይበሉ እንስሳት በሙሉ ትርጉም አለ። ጭልፊት የሚባለው ወሬ ነጣቂ ሰው ነው። አይበላም ማለት አይጸድቅም ማለት ነው። አረ እናንተ ወሬ አትሞጨልፉም። ጭልፊት አይደላችሁ እናንተ አይደላችሁ። እንደው ሌላው የሚሞጨልፈውን ነው ማለት ነው። ወሬ ነጥቆ የሚሮጠው ማለት ድድ እያለ የሚሮጠው አይገርማችሁ? ስንት ወሬኛ እኮ አለ በእውነቱ ማለት ነው። ወሬ ዝም ብሎ ሰው ሆ ብሎ ወሬ ሰምቶ ግር የሚል ማለት ነው። ሳይመረምር ማለት ነው። ሳይመረምር ክርስቶስን ራሱ እኮ የሰቀሉት እኮ በወሬ ነው። ህዝቡ ይሳቃል። ሰንበትን ሽሯል ይላሉ። ሽሯል? ኧረ አልሻረም። በሰንበት ድውይን የፈወሰ ሙሴን ይሳደባል። ተሳድቧል? ኧረ አልተሳደበ። ሙሴ ራሱ ስለኔ ይመሰክራል ነው ያለው። ደግሞ ውሸታቸው ምን አሉ? ይህን ቤተ መቅደስ አፍርሱትና አፍርሼ በሶስተኛው ቀን እሰራዋለሁ ብሏል። ብሏል አላለም? ብሏል አይደል? አላለም። ያለው ይህን ቤተ መቅደስ አፍርሱትና እሰራዋለሁ ነው እንጂ አፍርሼ አላለም። ወሬ መሞጭለፍ ማለት ይሄ ነው። እሱ ያለ ምንድን ነው? አፍርሱትና እሰራዋለሁ። አፍርሼ ግን አላለም። ስቀሉኝና በሶስተኛው ቀን እነሳለሁ። ለህዝቡ ግን ምን ብለው ነው የነገሩት? መቅደሱን አፍርሼ 3 ቀን እሰራዋለሁ ብሏል። መቅደሳችን ሊያፈርስ ነው። ስቀለው። ይኸው ወሬ እንዴት ያለ መከራ እኮ ነው በእውነቱ ማለት ነው። ሀገር አፄ ቴዎድሮስ እንግዲህ ጎንደር ቆመን እሳቸውንም እናንሳቸው እንጂ አፄ ቴዎድሮስ ምን መምራሉ ይባላል? እንኳን ጦር ወሬ ችዬ ኑሬያለሁ አሉ ይባላል። እንኳን ጦር ምን ችያለሁ አሉ? ወሬ እንዴት ያለ ጦር መሰላችሁ በእውነቱ ማለት እና እንዳትሞጨልፉ ነው። ስለዚህ ልክ ከድንግል ማርያም ስጋ ለብሼ ብወለድም ከሷ ስለተወለድኩ የዳዊት ዘር ነኝ። ዳዊትን ደግሞ የፈጠርኩ ፈጣሪ ነኝ። እንኳን ዳዊት አብርሃም ሳይወለድ ነበርኩኝ አለች። አብርሃም አባታችሁ የኔን ቀን ሊያይ ተመኘ። የኔን ቀን ሊያይ ተመኘ፣ አይቶም ደስ አለው። 30 ዓመት አልብከ አብርሃም አሪከ ደግሞ ብለ 30 ዓመት ያልሞላ ሰውዬ ደግሞ አብርሃምን አየሁት በል። አምቅድመ የተወለደ አብርሃም አሎ ቋነ ይለይላችሁ ነው። አብርሃም ሳይወለድ እኔ አለው አላቸው። ምን ይደረጋል? ወነሱ እብነ ከመው ግርዋ አይጣለ ድረስ ነው። መቼም ተከራክሮ ማሸነፍ ያቃተው ሰው ድንጋይ ነው የሚያነሳ። ክርስቶስን ተከራክሮ መጣስ ያቃታቸው ድንጋይ አነሱ። ስለዚህ መድኃኔዓለም የዳዊት ፈጣሪ የዳዊትን መንግስት ያጸና ነው። ስለዚህ የዳዊት ልጅ ይባለው በዳዊት ትንቢት በዳዊት አምላክ ጌታ ተንተብከ ቅንት ሐቁየካ ኃያል ወልደ እግዚአብሔር ጌትነትን ተዋህደ ተነስ ሞትን ድል ንሳው ተንስ ጊዜ ውስጥ ተረፍትከ አንተ ወታቦተ መቅደስከ አቤቱ ወደ ረፍት ተመለስ ወደ ሰማይ አርግ እናትህም ትነሳ ሞትን ድል ንሳው ይሴኒ ለሃዩ ሙሉ ደጓ ለመያው ላይ ታምራቱ ከነቢያት የተበለጠ ነቢያት
ዘካርያስ ቢሆን ከመዚህ ይቤ እግዚአብሔር ዘኩሎ ይመልክ፣ ኢሳይያስ ቢሆን ከመዚህ ይቤ እግዚአብሔር ጸባዖት፣ ሕዝቅኤል ደግሞ ከመዚህ ይቤ እግዚአብሔር አዶናይ እያሉ ተናግሮ ነበር። እግዚአብሔር እንዲህ ብሏል እያሉ ነበር ነቢያት የሚያስተምሩ። ክርስቶስ ግን አንሰ ብለክሙ አንሰ ብለክሙ አንሰ ብለክሙ እኔ እላችኋለሁ እያለ በጌትነቱ የሚያስተምር፣ በጌትነቱ አጋንንትን የሚያወጣቸው፣ ነፋሳትን የሚያዛቸው፣ ሰማያት ክብሩን የመሰከሩለት፣ ምድር የመሰከረችለት፣ መቃብርን ሁሉ ረትቶ የሞትን ጥርስ አውልቆ የተነሳ እርሱ የዳዊት አምላክ ነው። ስለዚህ ምንድነው መንበርህ ለዘላለም ነው የተባለው ተብሎ ዳዊት የተናገረለት ጌታ ስለሆነ የዳዊት ልጅ ሲሉት ደስ ይለዋል። ምክንያቱም ዳዊት ጌትነቱን እያየ ሞቷልና። እንዴት ብሎ ነበረ? ዘልፈ ርእዮ ለእግዚአብሔር፣ ተመልከቱ፣ ቅድሜ የውእቱ በኩሉ ጊዜ፣ እግዚአብሔርን ሁል ጊዜ አየዋለሁ አለ። ክርስቶስ ተወልዶ ይታየኛል፣ ሲነሳም ይታየኛል። እስመ በየማኔ የውእቱ ከመ ኢይትሐወክ፣ እንዳልታወክም ዘወትር በቀኜ ነው። እስመ ይትሐድጋ ውስተ ሲኦል ለነፍሴ፣ ስጋዬ ፈርሳ በስብሳ እንድትቀር አታደርጋትም እያለ ትንሣኤውን እያየ ወተንሳ እግዚአብሔር ከመ ዘንቃ እምነዋም እያለ እግዚአብሔር እሰ ገሃደ ይመጽእ እያለ ክርስቶስ አምላክ መሆኑን መስክሮ እግዚአብሔር ንጉሥ ነው። ክርስቶስ ቅድመ ዓለም የነበረ ነው። ዳህራዊ ነው አትበሉት፣ ፍጡር ነው አትበሉት፣ ፈጣሪ ነው። ቅድመ ዓለም ነበረ። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ አለ በቀራንዮ። ቅዱስ ያሬድ ደግሞ በዝማሬው በማእከለ ከርሳ ለማርያም ብሎ ይተረጉመዋል። በምድር መካከል መድኃኒትን አደረገ ያለውን የምድር መካከል የተባለ የድንግል ማርያም ማኅፀን ነው ይላል ቅዱስ ያሬድ። ከሷ ስጋ ነስቶ በዚያ ስጋ ደግሞ ተሰቅሎ በምድር መካከል ምን አደረገ? በቀራንዮ ድህነትን አደረገ። ስለዚህ ክርስቶስ የዳዊት ልጅ ሆይ ሲሉት ከመንገድ ይቆማል። መድኃኔ ዓለም ስለ ዳዊት አምላክ ስለ ዳዊት ብሎ ጥሎን እንዳይሄድ ቅዱስ ፈቃድ ይሁንልን። የቅዱስ ዳዊት በረከቱ ይደርብን። አይ ዳዊት ምን አደረገ? ቅዱስ ዳዊት ከሶስት ጠጠሮች በአንዱ የጎልያድን ጠጠር ግንባር መጥተው አይደለም፣ ከሶስቱ አካላት አንዱ አካል ወልድ ስጋ ለበሰና ጎልያድ የተባለ ዲያብሎስን ግንባሩን ብሎ በመስቀሉ ቀጥቅጦ አፍርሶ ሞትን ሆይ መውጊያ ወጸምጸሙ አስናኒሁ ጥርሱን አውልቆ ጥሎበታል። ማንን የሞት እንግዲህ ወዲያ ብሏል ቅዱስ አትናቴዎስ። ሞትን የሚፈራው ማን ነው? ሞትን የሚፈራው ማን ነው? እንግዲህ ሞት እንግዲህ ይላል፣ ሞት እንግዲህ አንገቱ ላይ ተረግጦ መርዝን እንዳስተፉት እባብ እጅ ላይ ቢጨብጡት አንዳች እንደማያደርገው ጥርሱ አርጅቶ ጥርሱ እንደወለቀ አንበሳ ሞትን የሚፈራው የለም፣ ክርስቶስ ኃይሉን አድክሞታልና ብሎ ይነገራል። ስለዚህ ጎልያድ የተባለ ዲያብሎስ፣ ጠጠር የተባለ ወልድ ግንባሩን የመታ ነው። ስለዚህ ግንባሩን ዳዊት ጎልያድ አንዱ ጠጠር እንደውም ድንጋዩ ቅዱስ ቄርሎስ እንደሚናገረው ልሙጽ ነው ይላል። ልሙጽ ማለት ፈረፈር ድንጋይ አይደለም፣ የሚፈረካከስ ወይም ስንጥቅ ያለው ድንጋይ አይደለም፣ የዓለት ድንጋይ ነው። ምንም ፍርቅ የሌለበት ክርስቶስም በተዋህዶ መለየት የሌለበት ነው። ስጋው ከጌትነቱ የማይለይ ጌትነቱ ከስጋው የማይለይ የማይከፈል ሁለት አይደለ አንድ አምላክ ሰው ሲሆን ከሰማይ መንበሩ ያልጎደለ ሲሞት ሕያውነቱ ያልቀረ ሲወሰን ምልአቱ ያልቀረ ሲደክም ኃይሉ ያልተወሰነ ማን? ቅዱስ እግዚአብሔር ኢየሱስ ክርስቶስ ስግው ቃል ክርስቶስ ነው። ስለዚህ እሱ በምን ተመሰለ? በዚያ አለት ተመሰለ። ያንን አለት እያነሱ የሚወረውሩ ደግሞ ዳዊት የሚባሉ እነማን ናቸው? እነ ቅዱስ ቄርሎስ ናቸው። ቃል ስጋ ከሆነ በሚባል ጠጠር የንስጥሮስን ግንባር እየመቱ መናፍቃንን የሚረቱ እነዚህ ዳዊት ይባላሉ። የቄርሎስ አምላክ ለእኛ የሚለመነን። የተወሰኑ ማጠቃለያዎችን ሀሳቦችን ልናገርና ልጨርስ። የዳዊት አምላክ ስንለው ይቅር የሚለን ቅዱስ ዳዊት የንስሐ ሰው ስለሆነ እኛም እንደ ዳዊት ብለን ስንጠራ ስማን ስላሉት ነው የቆያቸው። ቅዱስ ዳዊት ንስሐ የሚገባ ሰው ነበረ። እንግዲህ ታውቃላችሁ አይደለም? የኦሪዮን ሚስት ቀምቶ የወንድ ሚስት ቀምቶ በኃጢአት በተሰናከለ ጊዜ ደግሞ ባሏንም አስገድሎ እሷንም ቀምቶ ይችን ኃጢአት ሰርቷል። ከዚያ በኋላ ተመልከቱ፣ ሰለስተ ግብራተ ድህረ ፈጸመ ዘመሃርክምዎ ለዳዊት ቅድመ መሃሩኒ ሥላሴ ዳግመ ይላል አባ ጊዮርጊስ በጸሎት ሲናገር። ሶስት ኃጢአቶችን ከሰራ በኋላ ዳዊትን ይቅር ያላችሁ ሥላሴ እኔንም ማሩኝ ይላል። ሶስት ኃጢአት፣ አንደኛ አታመንዝር፣ ሁለተኛ አይትሁር ሀበ ብእሲተ ብእሲ፣
ሶስተኛ አይትቅትል፣ አትግደል፣ የወንድ ሚስት አትመኝ፣ አታመንዝር፣ ሰው አትግደል የሚለውን 3 በደል በደለ። ቅዱስ ዳዊት ደግ አይደል? ቁጭ ካለበት ነብዩ ናታን መጣ። ንጉሥ አቤት 100 በጎች አሉት፣ አንድ ባለጸጋ ነበር። መልካም። አንድ በግ ያለችው ደግሞ አንድ ድሃ ነበረ። ከበላው አብልቶ ከጠጣው አጠጥቶ ያኖራታል። እሺ 100 በጎች ያሉት ሰውዬ እንግዳ ቢመጣበት የዳውን አንድ በግ ወስዶ በላበት። ይህ በአንተ ግዛት ተደረገ። ሕያው አምላክ እስራኤል፣ ሕያው እግዚአብሔር ምስክሬ ነው። ይህ ሰውዬ ጉድጓድ ተከፍሎ ከመሬት በታች ተቀብሮ አይላፈ እስራኤል ከብት ይንዱበት አለ ቅዱስ ዳዊት። ቅን ስለሆነ መልካም። እንግዲህ 100 በግ ያለ አንተ፣ ብዙ ሚስት ያለ አንተ ነህ። አንድም በግ ያለችው የተባለ አንድ ሚስት ያለችው ወሬው ነው። እንግዳ የተባለ ፈቃደ ስጋ ነው። በዚያው መወቁት። ፈቃደ ስጋ እንግዳ መቼም ደርሶ መሄዱ አይቀርም። ፈቃደ ስጋን መታገሱት መቼም አንድ ቀን አድሮ ለሚሄድ እንግዳ አመል ማስቆጠር ጥሩ አይደለም። ችሎ ማለፍ ነው አይደለም? ፈቃደ ስጋም አብሮና አይኖርም። ጥቂት ቀን ብንታገሰው ያልፋል። እንግዳ ነው። እንግዳ ሲመጣ አንድ በግ አረደ ማለት የሰው ሚስት ቀማለው። ያንን በሰው የፈረደውን ፍርዱን ተቀብሎ እያለቀሰ ኃጢአቴ ተመልከቱ ከፀጉሬ ይልቅ በዛ እያለ እያለቀሰ በንባው ሰርዶ እስከሚያበቅል ድረስ አልቅሷል። በንባው ሰርዶ አብቅሎ ሰርዶ ተብትቦ እስከሚይዘው ድረስ ያንን በመቀስ ብጥስ አድርገው ኋላ ነው ኃያላኑ ያወጡት ማለት ነው። እና ቅዱስ ባስልዮስ ዘቂሳርያ ሲናገር ንስሐ መግባት ከዳዊት፣ ንስሐ መስጠት ከናታን፣ ምሕረት መስጠት ከእግዚአብሔር ይላል። ንስሐ መግባት እንደ ዳዊት፣ ንስሐ መስጠት እንደ ናታን፣ ምሕረት መስጠት እግዚአብሔር። ስለዚህ ያለ ካህናት ስርየት አይሰጥም፣ ንስሐም አይገኝም። ስለዚህ ዳዊትን መስለው ይቅር በለን ለሚሉት በንስሐ ለሚማጸኑት ክርስቶስ ይቆያቸዋል። ጌታችን ኢየሱስ ክርስቶስ ብንጠራው አልመልስልን ያለ ሲመስለን ሁላችንም ንስሐ ገብተን ብንጠራው ይሰማናል። የዳዊት ልጅ ሆይ ማረን። እነዚህ ሁለቱ ዕውራን የተባሉት አንዱ አይሁድ ናቸው፣ አንዱ አሕዛብ ናቸው። የክርስቶስን ብርሃን አላዩ። ሁለቱ ዕውራን የተባሉ እነዚህ ናቸው። አሕዛብም ክርስቶስን እንዴ አምላክ ተወለደ ይባላል እንዴ አምላክ ይራባል እንዴ አምላክ ይጠማል ብለው ሳያምኑት የቀሩ የክርስቶስን ብርሃን ያላዩ። አይሁድም ታምራታቸውን እየተከተሉ ለምንድነው ያላቸው? ለግሪክ ሰዎች ይላል ለሰባጽር ይመስሎሙ ምንድነው ያለው? ዘነአብድ ወለአይሁድ ይመስሎሙ ዘንጌጊ። ለአይሁድ የምንበድል ይመስላቸዋል ክርስቶስ ተወለደ ስንል፣ ለአሕዛብ ለግሪካውያን ደግሞ አበዱ እንዴ እነዚህ ሰዎች ደግሞ አምላክ ይወለዳል ይመስላቸዋል። ንሕነሰ ንሰብክ ክርስቶስ ሀዘ ተሰቅለ፣ እኛ ግን በእውነት ክርስቶስ ተሰቅሏል፣ ሙቷል፣ ተነስቷል ብለን እንሰብካለን። ስቅለቱም እውነት፣ ሞቱም እውነት፣ ትንሣኤውም እውነት ነውና ንጉሥ ከግዛቱ ባለች በአንዲት ድሃ ቤት ሲያድር ንጉሱ ተሻረ እንደማይባለው ክርስቶስ በዚህ ዓለም ስለተወለደ ጌትነቱ አይቀርበትም። ስለዚህ አያናፍርበትም በሞቱ ብሎ ቅዱስ ጳውሎስ ይናገራል። ስለዚህ ጌታችን ሁለቱ ዕውራን የተባሉት ክርስቶስን በምግብ በታምራት በሹመት በቅናት ተይዘው ሳያምኑ የቀሩ አይሁድና አምላክ አይወለድም ብለው ክርስቶስን ያልተከተሉት ናቸው። እነዚህን ምን ይላቸዋል? ቆየኝ፣ ማረኝ፣ ይቅር በለኝ ሲሉ እነዚህንም እንኳን ሳይቀር ክርስቶስ እንኳን ከቤት ያሉትን ይቅርና ከውጭ ያሉትን አይሁዳውያን ሆነ አረማውያን ቆይተው ቢመጡም ክርስቶስ ይሰማቸዋል። ምን አለ? ሀለውኒ አይደለን ሀለዋኒ አባግ ዘይኮና እምዝንቱ አጸድ ሀለወኒ አምጽኦን ዝዬ ወይ ከጉና አሃደ መሬተ ለአሃዱ ኖላዊ። ከዚህ በረት ውጭ የሆኑ ሌሎች በጎችም አሉኝ፣ እነሱንም አመጣቸዋለሁ፣ ለአንድ እረኛ ለእኔ አንድ መንጋ ይሆናሉ አለ። ብትመለሱ እንኳን ከቤት እያላችሁ ንስሐ ገብታችሁ ክዳችሁ ብትመለሱም አበራላችኋለሁ ብሎ ይናገራል። ዓይንን የሚያበራው የዳዊት ልጅ ሆይ ማረኝ፣ ክርስቶስ ማረኝ ሲሉት ይሰማል፣ ምሕረት ስጠኝ ሲሉት ይሰማል። እንዲያውም ምን ይላሉ? የሚገርመው ይህንን የተረጎሙ ሊቃውንት ሲናገሩ ዓይኑ የታወረ ሰው በሰማይ ላይ የሚኖሩ ፀሐይን፣ ጨረቃን፣ ከዋክብትን ማየት እንደማይችሉት ሁሉ የክርስቶስ ብርሃን ያልጎበኘ ሰውና ሕሊናው የታወረ ሰው ሰማይ የተባለች ቤተክርስቲያንን፣ ፀሐይ የተባለ ክርስቶስን፣ ጨረቃ የተባለች እመቤታችንን፣ ከዋክብት የተባሉ ቅዱሳንን ክብራቸውን ማየት አይችሉም። ዓይኑ የበራለት ሰው ግን ስለዚህ ይላል ሰማይ የተባለ የክርስቲያኖች ልብ ነው። ሊቃውንት እንደሚተረጉሙት የክርስቲያኖች ልብ ሰማይ ይባላል፣ ክርስቶስ ፀሐይ ይባላል፣ ቤተክርስቲያን ጨረቃ ትባላለች፣ ከዋክብት ምን ይባላሉ? ሰማይታትና ቅዱሳን ነው። እንደ ቅዱስ ጊዮርጊስ ያሉት
እነዚህ ናቸው። በአንድ ሰማይ ላይ ፀሐይም ጨረቃም ከዋክብት ይኖራሉ፣ ክብራቸው ግን የተለያየ ነው። በአንዲት ቤተክርስቲያን ክርስቶስም ይመሰገናል፣ እመቤታችንም ትመሰገናለች፣ ቅዱሳንም ይመሰገናሉ። ክብራቸው ግን ልዩ ነው። ክርስቶስን አምላክ ብለን እናመሰግነዋለን። ድንግል ማርያምን ወላዲት አምላክ ብለን እናመሰግናለን። ቅዱሳንን የአምላክ ሎሌዎች፣ የአምላክ አበጋዞች፣ የአምላክ ታማኞች ብለን እናመሰግናለን። ገብረ ምዕመን ብለን እናመሰግናቸዋለን። ካል ክብሩ ለፀሐይ ወካል ክብሩ ለወርቅ ወካል ክብሩ ለከዋክብት። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የከዋክብት ክብራቸው ሌላ ነው። የእነዚህን ክብር ለይቶ ማየት የማይችል ስጋዊነት ምድራዊነት ያወረው ግን የምንቀላቅል ይመስለዋል። ቅዱሳንን እንደምናመልካቸው እመቤታችንን እንደምናመልካት ከክርስቶስ ጋር እንደምናስተካክላቸው ሊያስብ ይችላል። ይህ ሰው አይኑ ታውሯልና የዳዊት ልጅ ሆይ ማረኝ ቢል ይገልጥለታል። አይኑ ፀሐይ ክርስቶስን በጌትነቱ እንደ እስጢፋኖስ፣ ድንግል ማርያምን በአምላክናትነቷ፣ ቅዱሳንን በክርስቶስ ሰራዊት አርበኝነታቸው እንዲህ ያሉትን እንድናከብር ኧረ አይድረስ ነው። በእውነቱ እግዚአብሔር ከዚህ ክደት ይሰውረን። ቅዱስ ጳውሎስ የገላትያን ሰዎች ምን እንዳለ ታውቃላችሁ? እንዲው እኮ እንዳስተማርኳችሁ ትምህርት እኮ አይናችሁን ልሰጡኝ ይገባ ነበር ነው ያለ። አይናችሁን፣ አይን የሚሰጥ ለእግዚአብሔር ነው ለፍጡር? ቅዱስ ጳውሎስ አይናችሁን ልሰጡኝ ይገባ ነበር ብሎ ከተናገረ እንዲሁ ቅዱስ ጳውሎስ ስሙ ይመስገን። ቅዱስ ጳውሎስ የቤተክርስቲያን ብርሃን ነው ስል አሁን ይከፋዋል እግዚአብሔር። እንዲሁም ቅዱስ ጳውሎስ ምንድናል? ወይ አኩትወ ለእግዚአብሔር በእንቲአየ፣ በእኔ ምክንያት እግዚአብሔር ይመሰገናል። ቅዱሳን እግዚአብሔር እንዲመሰገን ምክንያቶች ናቸው እንጂ እግዚአብሔርን የሚጋርዱ ጨለማዎች አይደሉም። የእግዚአብሔር ብርሃን የሚገለጥባቸው ናቸው። እነሱ ሙተው የክርስቶስ ሕይወት በእነሱ የሚታይባቸው ናቸው። እነሱ ሰሌዳ ሆነው የእግዚአብሔር ብርሃን በእነሱ የሚታይባቸው ናቸው። እንዲህ ያለ ዕውርነትን የዳዊት ልጅ ሆይ ማረኝ ብለው አሁንም እመቤታችንን ለሚሰድቡ፣ ቤተክርስቲያንን ለሚነቅፉ፣ ቅዱሳንን ለሚያቃልሉ የዳዊት ልጅ የዳዊት ፈጣሪ መድኃኔዓለም አይነ ልቡናቸውን ያብራላቸው። የእኛንም ልቡና ያብራልን መድኃኔዓለም። ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ለማይመለስ ሰው ዝም ማለት የእውነቴን ነው። አፋችን መከርከም ምክርም መጽሐፈ መነኮሳትም ይላል ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። መጽሐፍ ስታነቡ እንቅልፋችሁ ከመጣ አንብቡ። ዝም ብላችሁ ድገሙበት። ነገር ተቆር ዛሬ ስታነቡ እንቅልፋችሁ ይመጣል፣ ነገም ድገሙበት፣ ከነገ ወዲያም ደግሞ ከደገመ ድገሙበት። ሰይጣን እንደ ሰው ነው፣ ይሰለቻል፣ ጽናት አይወድም። አይ እንግዲህ ሰውዬ ጋር ጭቃጭቄ ብሎ ይተዋቸዋል። ኧረ ቅዱስ ሚካኤል ምን አርጌ ነው? ኧረ እንዲሁ አመተ ስጠኝ። አምስቱ መክሊት ላይ ሰርተሃል ቢላው ምን ትመልሳለች? በሞቴ እዚህ ላይ ከሰራችሁ እርግጠኛ ነኝ እኔ የሥጋም የነፍስ ሀብት ታገኛላችሁ። ሰው መውደዱንም ታገኙታላችሁ። መላውንም የውሳኔ አሰጣጡንም ከሰው ጋር የመኖር ጥበቡንም እዚህ ውስጥ አለ። ሰው የዘራውን የሚያጭደው። ስንወደው የሚወደን ሰው እናገኛለን። እየጠላ ነው የሚወደን አናገኝ። ስንወደው ነው የሚወደን ሰው ሁሉ። ስለዚህ ፍቅር መክሊት ነው፣ ክርስቶስ የሰጠን መክሊት። ልጇ የታመመችባት ሴት ልጇን አድና የተመለሰችው ከጌታ በምኗ ነው? በአንደበቷ ነው። ልጄን አድንልኝ አለችው። የልጆች ለፍርፋሪ አይሰጥም አለ። አዎን ውሻ ነኝ እኮ አለችው። የልጆችን ለውሾች አይሰጥም ማለት። ልጄን አድንልኝ ብትለው ኃጢአተኛ ነሽ እያላት ነው። ከዛ ምን ብላ መለሰችለት? ውሾችም እኮ የልጆችን ፍርፋሪ ይበላሉ አለችው። ውሻ ነኝ ማለቷ ነው። ፍርፋሪ ስጠኝ አለችው። እንደዚች ያለች ሴት በእስራኤል አላየውም ብሎ ልጇን አዳንላት። ይሄ ምን ያደረገችው ምኗ ነው? አፍ አንደበት አውሬ ያገርማል። ኤልያስ ሰማይን የለጎመው በምኑ ነው? በአንደበቱ ነው። እሳት ያወረዱ በአንደበታቸው። ስለዚህ አንደበታችንን መጠቀሚያ ማድረግ፣ ክፉ ነገር እንዳይወጣበት አፋችንን መጠበቅ ያስፈልጋል። ትልቁ መክሊት ይሄ ነው። በአፍ ዝም ብሎ መኑ ዘይፈቅድ ሃዮ ወመኑ ዘይፈቅድ ይራይ መዋዕለ ሰናያተ። በጎ ዘመኖች መኖር የሚፈልግ በሕይወት መኖር የሚፈልግ በጎ ነገር የሚደረግባቸውን ዘመኖች ማየት የሚፈልግ ማን ነው አለ ቅዱስ ዳዊት። ምን አለ? ክላ ልሳነከ እምኩይ፣ አንደበትህን ከክፉል ከልክል ወከናፍሪከኒ ከመይን በባጉ ይሉታ። አንደበቶችህ ከንፈሮችህም ጉሉትን፣ ሽንገላን፣ ክዳትን እንዳይናገሩ ከልክል። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ አለ። ማነው እንደዚህ ያለ? ቅዱስ ዳዊት ነው ያለ። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ። ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ጅል ይሄ አይደል? ጅል አይሄድ አይንቀሳቀስ። ጅል ዝምስ ማለት ሲገባው ይናገራል፣ መናገር ሲገባው ዝም ይልና እያጨበጨበ ይሄዳል። ጅል እንደዚህ ያለ። ጅል አንሆን። አፋችን ክርክም። ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ
2 ጊዜ ምከረው፣ ከዚያስ 3ኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ ካልተመለሰ ክፋቱን አሳውቅበት እንዲያፍር። አንተ ግን ተወው። የተዝልፎ ለአብድ ከመይጽ ላይከ ሲራክ ያለው ሰነፍ ሰውን አትገስጸው፣ ምን ያደርጋል? ይጠላሃል። አንተ እኔን ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም። አባቶቻችንም እኮ በቤተ ክርስቲያን መልሰውት ንባብ ያልተመለሰን ዲያቆን ሂድ ነው የሚሉት። እዚህ ወዲያ ሂድ እያነበበ ንባቡን እያበላሸው በሊድ ሂድ በቃ ይሄ እንደ ፈረሰኛ መጋለብ ከፈልግ ጋልበው ብለው ዝም። ለማይመለስ ሰው ዝም ማለት የእውነቴን ነው። አፋችን መከርከም ነው። ምክርን መጽሐፈ መነኮሳትም ይላል ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። ስለዚህ አሁን እኮ የሚመክረኝ ለራሱ ጥቅም ብሎ ነው ሊልህ ይችላል። ሁለተኛ ደግሞ የኔን ክብር ወቅልኝ ብሎ ነው የሚመክረኝ ይልሃል። ሰው እኮ ተአምረኛ ፍጡር ነው። አፋችን እንጠብቅ ጎበዝ። አታውጉ። እዚህም የመጣችሁ አሁን ምዕመናንም ጊዜ ልታሳልፉ የመጣችሁ እዚህ አታውጉ። ፖለቲካ ምናምን አታውጉ። እዚህ እናንተ እዚህ የምርጫ ውድድር አልመጣችሁ፣ ፖለቲካ ልታራምዱ አልመጣችሁ። አርፋችሁ ቁጭ ብላችሁ እግዚአብሔርን ፈልጋችሁ ሂዱ። እውነቴን ነው። ለውጥ የማያመጡበትን ወሬ ማውራት ጅልነት ይባላል። ይሰማችኋል? አሁን እዚህ የምታወጉት ፖለቲከኛ ይሰማችኋል? ጅል ይመስል መለፍለፍ ምንድን ነው? አርፋችሁ ከእግዚአብሔር ጋር ብላችሁ ሂዱ። አታውጉ። መናኙንም እንደዚህ አይነት ወሬ አታስለምዱ። አባ እማ እያላችሁ እየቀረባችሁ ነውር። አፋችንን ከርክም እንዴ የኔታ ጥበቡን አንዱ ሂዱ ያላቸውን ብዙ ጊዜ ተናግሬዋለሁ። የኔታ እንደው ከሞት የሚጠብቅ መድኃኒት ይስጡኝ። አፍህን ጠብቅ። ከሞት የሚጠብቅ መድኃኒት ምንን መጠበቅ ነው? አፍን መጠበቅ ነው። አፉን የጠበቀ ሰው ከሞት ይድናል። አፋችንን ክርክም አድርገን ለሚሰማን እናገራለን። አፍ ይሄ ነው እንግዲህ አንዱ መክሊታችን ምንድን ነው? አፍ ነው። እንዳይደክማችሁ የግንጭላችሁ ሁላ ስታወጉ እንዳይደክማችሁ፣ አቡነ ስትደክሙ እንዳይደክማችሁ ዝም በሉ እስቲ። ሲሉ እኮ ይደክማል። ይሄ ራሱ እንደዚህ ይደክማል። ኋላ አቡነ እንዲህ ብሎ ይደገመናል። መድከም በቃ የመላቀቅ ኧረ ዋብቀው አፉ ሆሟል። እንዲህ እኮ ያለ እኮ ቅዱስ ዳዊት ወዱ አይደለም። አፋቸውን አላቀቁት አለ። ይደክማል እኮ ግንጭል ይደክማል። እዚህ የመንጋጋው ላይ እንዳይደክማችሁ ዝም በሉ ተሞቱ። እንደው ኧረ እውነቴን ነው። ሰው እኮ እንዲወዱ አብዷል እኮ በወሬ አብዶ ታሞ አንድ ሰው እያለ አይደል የተባለ እንደው እንዳታወጋ ብለውታል። ንጉሡ መላጣ ሆነው ነው አሉ አይቷቸው እና እንዳታወጋሉታል። ወጉ በለዋሉ እንደንትን እንዳውሪ ቢናገር ይቀጥሶ ጉድጓድ ቆፍሮ አሉ። እዚያ ገብቶ ምድር ሰሚ ንጉሡ መላጣ ናቸው አለ። ኧረ በሽታ ነው ይሄ፣ ደዌ ነው። ማምላክን ይሄ ደዌ ነው። እንዴት ዝም ብንል ምን ይሆናል? እጂ ይሄው ቢያሳ አለ መርፌ አለ የሚል ቱስ ይላል የገጠር ሰው። እንደዚያ የሚል ሰው ነበር። እንዲህ ያን የሚመስል ያንን በርባዛን ይሄና ዲዲት የሚረጭ ነበረ። በዚያ ድሮ ልጅ ሆነን በዚያ የሚረጭ ያን የሚመስል ሰው ወግዞ ጡን ጅራቷ የተቆነጠለች ፍየል ይመስል እንደው የእውነቴን ነው። አዛኝ ተው ወግ ተው። የአፍ እኮ መክሊት ነው። ዝም ብሎ መለፍለፊያ አይደለም። እንዴ ነውር ነው። እንዴ እውነቴን ነው፣ ነውር ነው። ዝም ብሎ መለፍለፊያ ማውሪያ መደረቻ አይደለም። አፍ ሲም እግዚኦ አቃቤ ላፉ ወማይጾ ዘአቅም ለከናፍሬ ያለ ነብዩ ለዚህ ነው። ለአንደበቴ መዝጊያን አብጅለት ያለው ለዚህ ነው። ይሄ ነው እንግዲህ አፍ። ሌላስ በዓይን ደግሞ መጽሐፍ መመልከት፣ በጆሮ መስማት። የሰው ችግር አዳምጡ። ልቅ ጀግና ከሆናችሁ የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን ነው። የጌዲዮን ልጅ ቁሞ ምንድን ነበር ያለ? ስምዑን ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት፣ የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ። ዓይን ደግሞ መጽሐፍ ማገላበጥ። ዓይን እኮ ኩል አለው ታውቃላችሁ? የዓይን ኩሉ የእግዚአብሔር ቃል ነው የሚኳለው። አንተ አያለው ትላለህ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለው ትላለህ እውር ነህ፣ ከእኔ ዘንድ ያለውን ኩል ግዛ ዓይንህ እንዲጠራልህ ይላል። ያ ኩል ምንድን ነው? ወንጌል ነው። አሁን እኮ መለየት ያለብንን አናውቀው፣ አብሮን መኖር ያለብንን አናውቀው። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቀው፣ ቅርቡን አናውቀው፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ ዓይን ሲኖረን ነው። የጠራ ዓይን የሚኖረን ምን ሲል ነው? ዓይናችን ሲኳል ነው። የምንኳለው ምንድን ነው? የክርስቶስን ወንጌል ነው። ያ ዓይን አጥርተን እንድናይ ያስችለናል። ስለዚህ መጽሐፍ አንብቡ። መጽሐፍ ስታነቡ እንቅልፋችሁ ከመጣ አንብቡ። ዝም ብላችሁ ድገሙበት። ነገ ተቆል ዛሬ ስታነቡ እንቅልፋችሁ ይመጣል። ነገም ድገሙበት። ከነገ ወዲያም ደግሞ ከደገመ ድገሙበት። ሰይጣን እንደ ሰው ነው፣ ይሰለቻል። ጽናት አይወድም።
አይ እንግዲህ እዚህ ሰውዬ ጋር ጭቃጭቄ ብሎ ይተዋቸዋል። እዚያ ለተወሰነ ቀን ግን ይፈትናቸዋል። ስለዚህ መጽሐፍ በደንብ አድርገን እናነብ። እያንቀለፋችሁ ቢሆን አንብቡ፣ ደግሞ ከዛ አንብቡ። ማስለመድ ነው ዋናው። እባካችሁ አንብቡ፣ እባካችሁ አንብቡ፣ እባካችሁ አንብቡ። እውነቴን ነው፣ አንብቡ። ብታነቡ ምን አለ እንዲሁ ብታስቀምጡት። እንዲሁ እዚህ መቼ ትልቅ ሰው እንደሚያደርጋችሁ እኮ አታውቁም። የእግዚአብሔር ቃል ያሳድጋል። እውነቴን ነው እንዳይመስላችሁ። ምናልባት እኛ ስንቀየርለት ስላላያችሁ ሊሆን ይችላል። ግን የእግዚአብሔር ቃል ይዘገያል እንጂ ያሳድጋል። መዝሙር 1 ቁጥር 1 ላይ ምንድን ነው ያለ? ቁጥር 3 ላይ ሕጉን በሌሊትና በቀን የሚያነብ ሰው ምን ይሆናል ነው ያለው? ከውሃ ዳር እንደተተከለች ምን ይሆናል? ዛፍ ይሆናል። ባጭሩ ማደግ የሚቻለው በማን ነው? በእግዚአብሔር ቃልና በእግዚአብሔር ቃል ነው። የሚያነብ ሰው ልቡ ያድጋል፣ አይምሮ ያድጋል፣ ኑሮ ያድጋል፣ አይምሮ ያድጋል፣ በስጋ በነፍስም ያሳድገናል። እግዚአብሔር ቃል እንደዚህ ነው። እንድታነቡ እባካችሁ ስለ ዓይነ ብርሃን እያችኋል አንቡ። እንዲሁ ይግርማል እኮ። አሁን ማታ ማታ ጠይቁ። እንግዲህ በ5 ሕዋሳቶቼ ማታ ምን አተረፍኩ ብላችሁ መጠይቃላችሁ። እጅ መጻፍ አለበት። እጅ ዝም ብላችሁ ጻፉ። ፊደል ካላወቃችሁም ፊደል ጻፉ፣ ተማሩበት፣ ጻፉ ዝም ብላችሁ። ደግሞ ካቃታችሁ ፊደል ካወቃችሁ ደግሞ የራሳችሁን ታሪክም ጻፉት። ኃጢአታችሁንም ዝም ብላችሁ ጻፉት። የሚሰማችሁንም ጻፉት። ብሶታችሁንም ጻፉት። ንዴታችሁንም ጻፉት። ወረቀቱ ላይ እየወጣ ይዘርግፍ፣ ነፃ እንድትሆኑ ጻፉት። አንዲት ሴት አልነበረች እየጻፈች ስታኖር የተባለው እዚያ ውዳሴ ማርያም ላይ? እዛ ምንድን ያደረገች? ለቅዱስ ባስልዮስ አንድ ቀን ገልጣ ብታየው የዓመት ስንክሳር አሉ ወስዳ ለባስልዮስ በዚህ ያለው ኃጢአትሽ ይፋቅል ሊበለኝ አለችው አለ። ተፋቀላ። እየጻፍን ጻፉ ዝም ብላችሁ። ጥቅስም ጻፉ፣ የሚሰማችሁን ነገር ጻፉ ዝም ብላችሁ። ከዛ ስንጽፍበት ያእጃችን ይባረካል። ስሩ። ክፉ ነገር ግን አትደዝድዙበት። ክፉ ነገር አትጻፉበት። ቴክስትም ቢሆን እውነቴን ነው፣ መክሊት ነዋ። ይኸውልህ አይነቱ ከከሰረ ትርፉ ይመጣል አይመጣም? እጅ እኮ አይነቱ ወረት ነው። መክሊት ማለት እኮ ማትረፊያው ቋሚ ገንዘቡ ማለት ነው። እጅ ቋሚ ንብረት ነው። አይን ቋሚ ንብረት ነው። ጆሮ ቋሚ ንብረት ነው። ንብረታችን ነው ክርስቶስ የሰጠን። ይሄ መክሰር የለበትም። ይሄ ወረት ነው የተሰጠን ማትረፊያችን። ምን ቴክስት ክፉ ቴክስት አጻፍ። ምን ይላል ኢሳይያስ? አሌሎም ለለ ይጽሕፉ መጽሐፍ እኩየ። ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው። ክፉ መጽሐፍ እኮ ጽፎ ማሳተም ብቻ አይደለም። ክፉ ቴክስት መጽሐፍ፣ ሰውን ርር የሚያደርግ ቴክስት መጽሐፍ፣ አትሞላጫ አሌባ ምናምን ሰው ትመስላለህ እያሉ መቼም አያገኘኝ እያላችሁ በቴክስት ስትረመርሙ እየዋላችሁ የሰው ልብ። ይሄ ነውር ነው። እጃችሁን ከርክሙ፣ ከዚያ ታተርፉበታለን። ጻፉ፣ ስሩ፣ ቆረጡ። ስራ ከሌላችሁ ከሚሰራ ሰው ቢሆን እዳችሁ ተጨምራችሁ ስሩ። ይህን ስናደርግ እጃችን ያተርፋል። እና ዘርግቶ መጸለይ ጥሩ ነው። እጅን ዘርግቶ እንዲያርጉ እንዲያርጉ መጸለይ። እንዲያርገን ስንጸልይ ምን ማለት መሰላችሁ? እኔ ለማኝ ነኝ ጌታዬ፣ አንተ ደግሞ ለጋስ ነው። እጃችን እንዲህ ስናደርገው ሚዛን ይመስላል አይደለም? ፍትህ አታጓድልም ጌታዬ፣ ፍረድልኝ ማለት ፍርዴ ካንተ ነው ማለት። ወዲህም ደግሞ የሱራፌልን ክንፍ ይመስላል። 2 ክንፋቸውን እንዲረባው ይቆማሉ ስለሚል ማለት ነው። እጅን ዘርግቶ መጸለይ ለ10 ደቂቃ ለ5 ደቂቃ ብቻችን ሰው መሃል እንዲሆን እናም ደግሞ ማለትም አጉልም እንዳይሆን አድርጎ ዘወር ብሎ እጅን ዘርግቶ 12ቷን አቡነ ዘበሰማያት መጸለይ። እጅ ቢደክም በሰፊ ሀይዳው ቅጣው እንዳሉ አባቶቻችን በእጅ መጸለይ። እጅ መክሊት ነው። በእጅ ምንድነው? መጻፍ፣ መደጎስ፣ መስራት። ይሄ ነው እንግዲህ የሚያወቅ እና ሰፊህ እና መስጠት። መጻፍ እሺ፣ መደጎስ እሺ፣ መስራት እሺ፣ መስጠት እሺ፣ ሰፊያድ እጅ ዘርግቶ መጸለይ። ይሄ የእጅ መክሊቱ ነው። እስቲ አሁን እንግዲህ ኧረ ቅዱስ ሚካኤል ምን አርጌ ነው? ኧረ እንዲሁ ሀብት ስጠኝ። 5ቱ መክሊት ላይ ሰርተሃል ቢልሃው ምን ትመልሳለች? ጆሮ ላይ ሰርተሃል ተምረሃል? አይንህ ላይ ሰርተሃል? ስንት መጽሐፍ አነበብክ ቢልሳው ምን መልሳለን? እስቲ አሁን አፍ ላይ ምን ሰራህበት ነው? እየፈለክ አንዱን እግሩን እየቆረጥክ በሐሜት አንዱን ጆሮውን እየቆረጥክ እየዋልክ ጥርስህን መጋዝ አድርገህ ነው አፍ እርዳኝ ነው። አንዱ እኮ ነው ዝም ብሎ ወይ ምን አይል መጥቶ ቅዱስ ሚካኤል እንደው እርዳኝ ወይ አትክልት አትተክል ወይ ዶሮ የለ ምኑን ልባርክልህ አለው? ስራ እንጂ። ስለዚህ በሞቴ እዚህ ላይ ከሰራችሁ እርግጠኛ ነኝ እኔ የሥጋም የነፍስም ሀብት ታገኛላችሁ። ሰው መውደዱንም ታገኙታላችሁ። መላውንም የውሳኔ አሰጣጡንም ከሰው ጋር የመኖር ጥበቡንም እዚህ ውስጥ አለ። አይን ላይ፣ ጆሮ ላይ፣ እጅ ላይ፣ አፍ ላይ አሉ። ይኸውላችሁ 5 የተሰጠው ሰው ስንት አተረፈ? 5። 5ቱን የጠበቃቸው ሰው 5ቱን የውስጡን ማትረፍ ይችላል። የውጮቹን 5ቱን የጠበቃቸው ሰው 5ቱን የውስጦቹን ማትረፍ ይችላል። 5ቶቹ የውስጡ እነማን ናቸው? ሕዋሳተ ውስጥ ናቸው። ስሜት፣ መረዳት፣
ምክንያት፣ ዕውቀት፣ ሐሳብ እነዚህ አምስቱ ናቸው። ስሜት፣ መረዳት፣ ዕውቀት፣ ሐሳብ፣ ምክንያት እነዚህ አምስቱን ያተርፋቸዋል። የተቀደሰ አመክንዮ ይኖረዋል። የተቀደሰ ሐሳብ ይኖረዋል። የተቀደሰ አረዳድ ይኖረዋል። የጠራ አረዳድ ይኖረዋል። ምክንያታዊ ሆኖ ይወስናል በሚገባ በጭፍን ስሜት ዝም ብሎ አይጋለምም። እኔ እንደዚህ ያረክ አስጠልቶኛል። ምንድነው ያስጠላ? እኔ እንጃ ዛሬ መስል እንደው ዝም ብሎ እኔ እንጃ አለ። በምክንያት ነው የሚወስነው። እንደዚህ ወደዚህ ና እንሂድ፣ አልሄድም። እንዴት ወደዚህ ሂድ አይለኝም። ይሄ ምን ይባላል? ጭፍንነት። ስለዚህ ምክንያታዊነት፣ ዕውቀታዊነት፣ መረዳት፣ ስሜትን መቆጣጠር፣ የተረጋጋ ስሜት፣ ሐሳብ፣ አርቆ ሐሳቢነት፣ ቅርቡንም ሩቁንም ትናንትን ከነገ ጋር፣ ትናንትን ከዛሬ ጋር፣ ዛሬን ከነገ ጋር፣ የዘንድሮውን ከከርሞ ጋር፣ የምድሩን ከሰማይ ጋር እያገናኘ የሚያስብ ሰው አምስቱን ማትረፍ ይችላል። አምስቱና አምስቱ ሲታረቁ ሰው ይባላል ሰውየው። አሁን ምክንያቶቻችንም ተገቢነት የሌላቸው ምክንያቶች ይሆናሉ። ለምን? በእነዚህ ባልተስተካከሉ በሮች እየገቡ ስለሆነ። ባልተገባ ምክንያት ያልተገባ ውሳኔ እንወስናል። ለምን? ምክንያታችን እንዲቀደስ መጀመሪያ እነዚህ አምስቱ መጠበቅ አለባቸው። ሐሳባችን ትክክለኛ እንዲሆንና ቋሚ እንዲሆን መጀመሪያ እነዚህ መስተካከል አለባቸው። አረዳዳችን የነገርን ስር መል አሁን አንዳንዱ ሰው የሞታችን ዜና ነግሮን ብስራት የነገረን መስሎን ሊሄድ ይችላል ሳይገባል። ለምን አንረዳም? ለምንድነው አንረዳው? በእነዚህ በአምስቱ የጠራ ሐሳብ የጠራ ሰውነት ስለሌለ፣ ዕውቀትም ስለሌለ። ዕውቀት ለምንድን ነው የማይጨበጠን? እያጠናን ማኔ ስለምንድን ነው? እነዚህ አምስቱ በትክክል ስላልተጠበቁ። ወደ እነዚህ የሚጎርፈው ጎርፍ ብዙ ስለሆነ ህሙግ መብል የሐምግ ልበ ነው። የደፈረሰ ምግብ ልብ ያደፈርሳል ነው። የደፈረሰ ውሃ ውስጥ መልክን ማየት አይቻልም። ልክ እንደዚህ ሁሉ የደፈረሱ ነገሮች በዓይንና በጆሮአችን በገቡ ቁጥር ልባችን ይደፈርሳል። እንደዚያ ከሆነ መረዳት አይኖረንም፣ ዕውቀትን በእኛ ህሊና ጸንቶ አይኖርም። እንግዲህ መንገዱን ነግሬያችኋለሁ ከነብልሃቱ። ይሄ ነው አምስት ያተረፍ ማለት ይሏችኋል። ሌላስ ክርስቶስ የሰጠን ሌላ አምስት ምክሊቶች ምንድን ናቸው? ሌላ አምስት ምክሊት ሰጥቶናል። አምስት ሕዋሳት ሰጥቶናል። እነዚህን ተጠቀሙ ብያችኋለሁ። እንግዲህ ከዛሬ ጀምሮ ጆሮአችሁን፣ አይናችሁን፣ አፍንጫችሁንና አንደበታችንን ማለት ነው። አምስት የሰጠን እምነት፣ ተስፋ፣ ፍቅር፣ ሰላም፣ ትዕግስት ናቸው። እነዚህን ክርስቶስ ሰጥቶናል። እምነት፣ ተስፋ፣ ፍቅር፣ ትዕግስት፣ ሰላም ሰው የሚያተርፍባቸው እንግዲህ እነዚህ መክሊቶች ይዞ ነው በየትኛውም ጎዳና ሰው በምንኩስና የሚሰማራ፣ በጋብቻ የሚሰማራ፣ በትምህርት ቤት የሚሰማራ፣ በንግድ የሚሰማራ፣ በሹመት የሚሰማራ ሰው የሚያተርፈው ሕዋሳቱን እነዚህን ሲጠብቅና እምነት ሲኖረው። እምነት ማለት በእግዚአብሔር ላይ የጸና ልብ ሲኖረው ማለት ነው። በእግዚአብሔር ላይ የጸና ልብ መኖር፣ የማይታወክ ልብ፣ ፈጣሪ እኔን አይጥለኝም የሚል ልብ፣ እኔ ብሸሽ እንኳን ተከትሎ ይጠብቀኛል እንጂ እግዚአብሔር ከእኔ ጋር ነው የሚል ልብ፣ እግዚአብሔር ይወደኛል የሚል ልብ። ተስፋሳ የሚያየውን ቢያጣ የማያየው ላይ ልቡ የሚቆምለት ሰው። የሚያየውን ቢያጣ የማየውን ወዘሰ ያስተርኢ ኢኮነ ተስፋ ይላል ቅዱስ ጳውሎስ። የሚታየው ተስፋ አይደለም ይላል ሮሜ ምዕራፍ 5 ላይ። የሚታየውን ተስፋ ማድረግ ተስፋ አይደለም። የሚታየውን ሲያጣ የማይታየውን ተስፋ የሚያደርግ ሰው እሱን ይባላል ተስፋ አለው ይባላል። አለኝታ ማለት ነው። ተስፋ ማለት አለኝ ማለት ነው። ይሄን ባጣው የማላውቀው አለኝ ብሎ ማሰብ። ሰጥቶ ስለ መቀበል ሳይሆን ክርስቲያን የሆነው ስለ ማጣትም ጭምር እንደሆነ ማሰብ። ፍቅር መክሊት ነው። ሰው የዘራውን የሚያጭደው። ስንወደው የሚወደን ሰው እናገኛለን። እየጠላ ነው የሚወደን አናገኝም። ስንወደው ነው የሚወደን ሰው ሁሉ። ስለዚህ ፍቅር መክሊት ነው። ክርስቶስ የሰጠን መክሊት ነው። ለሰው ልጆች ብቻ ነው ደግሞ የተሰጠ። እንስሳት ፍቅር የላቸውም እኮ። ፍቅር አይባልም የነሱ። ፍቅር የሚባለው ምን ማለት ይመስላችኋል? ፍቅር ማለት የራስን ሐሳብ ክዶ ለሌላው መኖር ነው። ፍቅር ማለት መልስ የማይፈልግ ስጦታ ማለት ነው። ፍቅር ማለት ለደናደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት። መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮችስ ያደርጉት የለምን ብሏል ጌታ። የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተንስ እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው። የሰማይ አባታችሁ ለክፎችም ለደጎችም ዝናብን ያዘንባል፣ ፀሐይን ያወጣልና ብሏል። ዝናብ ያለው ሥጋው ደሙን፣ ለክፎችም ለደጎችም ሥጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ። እናንተም እንግዲህ ርኅሩኆች ሁኑ በሰማይ ላለው አባታችሁ ልጆቹ ተሆኑ ዘንድ ብሎ። ስለዚህ ፍቅር ማለት እሱ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው
ፍቅር ማለት ሰዎችን መረዳት ነው። የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደ ራሱ ነው የምንረዳው፣ እንደኛ ነው እንደ ራሱ ነው የምንረዳው። ወደ እሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል። እምነት፣ ተስፋ፣ ፍቅር፣ ሰላም፣ ራስን ከእግዚአብሔር ጋር ነፍስን ከሥጋ ጋር እና ከሰዎችና ከተፈጥሮ ጋር አስማምቶ መኖር ነው ይላል። ከእግዚአብሔር ጋር፣ ራስን ከራስ ጋር፣ ራስን ከወንድም ከእህት ጋር፣ ራስን ከተፈጥሮ ጋር ጭምር ማስማማት። የእግዚአብሔር ሰው ከምድር ሁሉ ጋር ሰላም ይኖረዋል፣ አይታወክም። ኧረ እንደው በዚች ምድር ለምን አኖርከኝ አይልም። ምድርን ራሱ ተስማምቷት ወዷት ነው የሚኖረው። ይሄ ሰላም ይባላል። ያን ሰላም የሚሰጠን ማን ነው? ክርስቶስ ነው።